በልዑል እግዚአብሔር ፊት መቆማችንን አስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረትክ ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተ ቀኑን ባርከህና ቀድሰህልን በያለንበት ቦታ በሰላምና በጤና ውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን በዚህ ሰዓትም ያሰባሰብከን እንዲሁም እንደ ምሕረትና እንደ ቸርነት ብዛት ስለ ተወዳጅ እናትህ ስለ መብርሃን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለህ ቀሪውን ጊዜያችን እንድትባርክልን አምላክ ሆይ የተሰባሰብንበትንም መንፈሳዊ ዓላማ በሰላም አስጀምረህ በሰላም እንድታስፈጽመን ኃይለ አጋንንት እንድታዋርድልን ቅዱስ መንፈስንም እንድታሳድርብን ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ ረድኤትና በረከትህ እንድታሳትፈን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትና እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኃያሉ በልዑል እግዚአብሔር ስም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕሪ አባቱ ከአብ ስም ከባሕሪ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን። አሜን። ወንድሞቼ እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ወራዊ መታሰቢያ ክብረ በዓል ዓመታዊ መታሰቢያ ክብረ በዓል እንደዚሁም ለሐዋርያው ቅዱስ ጴጥሮስ እና ለሐዋርያው ቅዱስ ጳውሎስ ወራዊ መታሰቢያ ክብረ በዓል በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ። አሜን። በእውነት የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤትና በረከት የሐዋርያው ቅዱስ ጴጥሮስና የሐዋርያው ቅዱስ ጳውሎስ ረድኤትና በረከት በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን።
አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን መርሃ ግብራችንን ጀምረናል ማለት ነው። ያው እንግዲህ ሁላችንም እንደምናውቀው እንደ መርሃ ግብራችን የደከመ መንፈስ የሚታሰርበትና የሚሸኝበት ታይም ላይ ስለደረስን አሁን ቀጥታ ወደዛ ነው የምንገባው። መቁጠሪያ ያላችሁ እህቶቼ ወንድሞቼ መቁጠሪያችሁን ያዙና ጠላታችሁን በአጋዕዝተ ዓለም በቅድስት ሥላሴ ስም እጅግ አድርገን በምንወዳት በመብርሃን ስም እንደዚሁም በጻድቁ በአባታችን በአቡነ ገብረ መንፈስ ቅዱስ ስም በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል፣ በጻድቃን ሰማዕታት ስም መቀጥቀጥ ጀምሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ ሰላም ለአብ ዘእምቅድመ ዓለም ነጋሲ፣ ለወልድ ሰላም፣ ሥጋ ማርያም ለባሲ፣ ለመንፈስ ቅዱስ ሰላም፣ ኃጢአት ዓለም ደምሳሲ፣ ኃይሌ የሥላሴ፣ ኃይሌ የሥላሴ፣ ወፀወነ የሥላሴ፣ በስመ ሥላሴ፣ እቀጠቅጥ ከይሴ፣ ኢየሱስ 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 ክርስቶስ ዘሰረስከ እምቤተ ሌዊ ኮሬባዊ መለኮታዊ ቃል ሰማያዊ እምድንግል ተወልደ ሰላም ለኪ እንዘንሰግድ ንብለኪ ማርያም እምንን አስተበቅዋኪ እማርዌናዊ ተማይጸንብኪ በእንተ አናምኪ ወኢያቄም አቡኪ ማህበረ ነዮም ድንግል ባርኪ ኦ ሚካኤል ኦ ሚካኤል ኦ መተንብል ከአናርያም ትሰመይ ቢጸ ሱራፌል ዘምሩ ሳርዑስ ወዘምሉ ላልዑል ጊዜ ጸዋኩከ ቀረበኒ በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቱ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ሰላም ጽንሰትከ በብስራተ መልአክ ሐዲስ ወለልደትከ ሰላም በወራ ታኅሳስ ገብረ መንፈስ ቅዱስ እበው ወርቃማ ልብ ወከርስ በእንተ ልደቱ ከመ አብአ ተርሴስ ለቤዛ ኩሉ ዓለም ኢየሱስ ክርስቶስ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ውስጥ ያደፈትክ የምትታሰር የምትሸኝ አይነ ጥላ ቡዳ ዛር አይነ ጥላ ዛር ቡዳ በቤተሰብ በኩል የመጣ የዛር መንፈስ ጣቋር አዳልሙቲ ወሰንጋላ ሰይፉ ጨንገር ሙጨ ዘሪጋ ሰይፉ ጨንገር ሙጨ ዘሪጋ የአየር አጋንንት የሰላቢ መተት የአይምሮ የእድሳት መተት የማህፀን መተት ከልከሌዎስ ቡዳ የአየር አጋንንት ሉሲፈር ሳጥናኤል ምትታሰር ምትሸኝ በስላሴ ስም ወደዚህ ትመጣለህ። እሺ ሰናይት ወለተ ብርሃን ጋር አለ ማን የምታሰረው? እኔ ሚስጥር መተት ነኝ። የሚስጥር መተት ምን አርክ ተብለ የተላከው? ወገባዛት እንዳትሰግድ ተባልክ ነኝ። ኮላሊታ እንዳትሰግድ አድርጋት። አው እንዳትሰግድ እናታ ደግሞ ጎረራ ዝግት ተደርጎት እንዳትሰማ ደምጻ ዘጋት። የእናቷን ጉሮሮ ዘጋችን ደግሞ ኩላሊቷን ያስክ። አው በቃ የእናቷ ብላ ስትመክር ጎረራ እንዳይሰማ ድምጽ እንዳይሰማ አደረኩት። ይብስጥበት ለምንድን ነው ጎሮሯን ያስከው? ምን እንዳታደርግ እንዳይነጋገሩ። እሺ ሌላስ? እቺኛው እንዳትሰግድ ኩላሊቷን ያስክ፣ እናቷን ደግሞ እንዳትናገር። እሺ ሌላስ? ያደፈጠ ማን አለ? ሌላ ደፈጠ? ሌላ ደፈጠ ማን ነው? ያደፈጠ የለን አየረጋንተን ወይስ ያደፈጠ? በስላሴ ስም ከሚስጥር መተት ውጪ ሌላ ማን አለ? ሌላ ማን አለ? የቤተሰብ ዛር ነው የምትማገዘው። የቤተሰብ ዛር? አዎ እኔን የምነግረው እሺ ሌላ ማን አለ? ሌላ ደፈጠ ማን አለ? አሾክሻኪ መንፈስ ሌላስ? አረ የለንም። አንድ በዝጋ የተዋልኩ ግን በቃ ሀሳባት እንዳትገልጽ ዝግት በቃ ጅምር ትጀምራለች ንግግር ከዛ ዝም እንድትል ያደርጋታል። ሌላ ሰው ማን አለ? አሾክሻክ ሌላስ? የለንም። እኛ ነን ከእናታ ሰብሰብት ብያለሁ። ስለዚህ በለው
አይሰማም አይሰማም አይሰራም። በቃ ሌላ ብትጠማን አለ ቶሎ ተናገር። አሾክሻኪ መንፈስ ሌላስ ማን ያለው? የለንም። በቃ እኮ ምስጢር ባታ እሺ የሚስጥር መተት በምንድን የተመታ? እኔ ምን አገባኝ? እገባለሁ ወደ ቤታቸው። በምንድን የተመተተው? የሚስጥር መተት በምንድን የተመተተው? ቶሎ ተናገር። በቁሳቁስ መተት አለው። የሚስጥር መተት በምንድን የተመተትከው? አይሰማም እንዴ? ወደ ቤታቸው እኮ እገባለሁ። እኔ ምን አገባኝ? ልጆቼ ይገባሉ ወደዚህ። የሚስጥር መተት በምንድን የተመተትከው? በምንድን የተመተትከው? የሚስጥር መተት አንተ አይሰማህም እንዴ? በምንድን የተመተትከው? በልብሳቸው መተት አለው እኮ። ከፈለቁ ካቃጠ መንፈስ ካቃጠለው ይወስዳል። እንደገና ይወስዳል። እገባለሁ ወደ ቤታቸው። በአጋዕዝተ ዓለም በቅድስት ሥላሴ ስም የሚስጥር መተት በምንድን የተመተትከው? ቶሎ ተናገር። ወይኔ አይሰማም። አንተ ተናገር አሁን። እንዴት ለፈልፋለሁ? በልብሳቸው መተት አለው እኮ አልኩ። በልብሳቸው። እሺ ሌላስ? በቃ እሺ ሰራዊታችሁን ሰብስቡ ቶሎ። ከኩላሊቱ አውጣ። ከኩላሊቱ አውጣ ቶሎ በል። ከኩላሊቷ ቶሎ ጣ። ከእናትየዋ ከጎረሯ አምጡ። ሰራዊታችሁን ሰብስቡ። አሾክሻኪም ተሰብሰብ። ቶሎ ተሰብሰብ። አሾክሻኪም። ሌላ የቀረ አለ? የቀረ መንፈስ የቀረ የለንም። ግንባር ላይ ውጡ። ተሰብሰቡ። ወደ ግንባር ውጡ። ቶሎ ቶሎ ተሰብሰብ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ መንፈስ ቅዱስ በኃያሉ በመድኃኔዓለም ስም አንድ ጸሎት ቤትና በተታሰሩት ብለናል። ማን ነው በጸሎት ቤት ታሰራል የተባልከው? እኛ በቃ ከእናቴ ከአባቴ ተሳብደ እዛ ታሰሩ። ወደ እኔ ወደ እሳቸው እንዳታደረ በአብ በወልድ በመንፈስ ቅዱስ ስም ትረጫናለች እኮ አንዳንድ ጊዜ እዚህ ታሰረ ብላ ትረጫለች። ፌንት እስከሆነ ምን ድረስ ውይ ቶሎ ብላ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ መንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ ብቻ ማለት ነው። ጸሎት ስትሄድ እዛ ቅዱስ ገር አስሩ ይወስዳቸው እዛ ታሰሩ። በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ቅዱስ ሚካኤል በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ሁላችን ከነሰራዊታችን የዘጋነውን እድል ከፍተን ከፍተን ከጎሮሮዋ ከኩላሊቷ ተነስተን በአጠቃላይ ከመላ ሰውነታቸው ከህይወታቸው ወጥተን አጠቃላይ ከመላ ሰውነታቸው ከህይወታቸው ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ ምን ገባኝ? ግንባር ላይ ታስረን ተገዝተናል። ጸሎት ቤት የምትታሰሩት ጸሎት ቤት እዛ ታሰሩ የተባለችው ጸሎት ቤት ነው የምታሰሩት። ሁላችን ከነ ሰራዊታችን ተገዝተን ታስረናል። ሁላችን ከነ ሰራዊታችን ተገዝተን ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። በየቀኑ በአጋዕዝተ ዓለም በቅድስት ሥላሴ ስም 700 ቢሊዮን እንሰግዳለን። በየቀኑ ሰባት ምን በአጋዕዝተ ዓለም በቅድስት ሥላሴ ስም 700 ቢሊዮን እንሰግዳለን። ተሰጠን ቆጣጣ ቶሎ በል። በአጋዕዝተ ዓለም በቅድስት ሥላሴ 700 ቢሊዮን እንሰግዳለን። ይህንን ትእዛዝ ባንፈጽም ይህንን ትእዛዝ ባንፈጽም አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ሊቀ መላእክት ቅዱስ ገብርኤል እጥፍ ድርብ አድርጎ ይበቀለን። ሊቀ መላእክት ቅዱስ ገብርኤል እጥፍ ድርብ አድርጎ ይበቀለን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣
ምንም ስራ አንሰራ። ምን ልስራ ስራ ልብ መልሰው መልሱ ልብ እንሰራለን እንሽኛለን። ወዳማኒ ወለተ ብርሃን በርቻ፣ አይዞሽ ጠንክሪ። ሌላ የምትታሰር ማን የምታሰረው? እሺ ማን የምታሰረው? አንተ የምትታሰረው ማን? የግርማ ሞገስ አዳልሞቴ ወሰንጋላ እሺ ሌላስ? ለሳንዱቁ ላይ ሁለት ልብስ፣ የወንድሟ ልብስና የእናቷ ልብስና የግርማ ሞገስ ደግሞ ክሽኑ ላይ ወንበርና በትር አለ። የኔ የደፍተራው የአይነ ስውሩ አለኝ። ግብር ሳያስቀመጥኩ ቤታቸው ቅድም ነግሬያታለሁ። ሶስታችን ይሰራል። ሰራዊታችሁን ሰብስቡ ቶሎ፣ ጣውን ውጡ ቶሎ። ሰራዊታችሁን ሰብስቡ ፈጠን፣ ተሰብሰቡ ከነ ሰራዊታችሁ እንደዘርጋ ምሳሌ። እሺ ውጡላችሁ። በአጋዕዝተ ዓለም በቅድስት ሥላሴ ስም ሰላም ለአብ ዘእምቅድመ ዓለም ነጋሲ፣ ለወልድ ሰላም ሥጋ ማርያም ለባሲ፣ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ፣ ኃይሌየ ሥላሴ ኃይሌየ ሥላሴ ወፀወኔየ ሥላሴ፣ በስመ ሥላሴ እቀጠቅጥ ከይሴ። አጋዕዝተ ዓለም ቅድስት ሥላሴ ይበቀሏችሁ። ቶሎ ውጡ። ሰራዊታችሁን ሰብስቡ። እሺ አንበሳው ይታሰራል። አሁን ወንድሟ ማለት ነው የንስሐ አባት ስልክ ፈልጎ በቴሌግራም ሀይ ብሏታል። ላናግራት አይፈልግም። እሱ ጥላው እየላከላት ነው እንዲገላት። ውጣ ነው የተባልከው። ስልክ ስጪው በላት። ስልክ ጻፊ። ሰራዊትን ሰብስብ፣ ወደ ግንባር ውጣ። እሺ ግንባር ላይ ተሰብሰብ። እሺ በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ ወይ በአባቷ በኃያሉ በቸር መድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ ድንግል ማርያም ስም፣ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን ተስፋ ቤተሰቦቿ የዘጋነውን እድል ከፍተን የዘጋነው እድላቸው ሙሉ ለሙሉ ከፍተን በሽታችን ሙሉ ለሙሉ አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። ከነ ሰራዊታችን ሙሉ በሙሉ ከሷ ቤተሰቦቿ ግንባር ላይ ወተን በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ልብ መልሶ መልሱ። ልብ ሸኛለን። እሺ የምትሸኙ እነማን ናችሁ? የምትሸኙ እነማን ናችሁ? የምንሸኝ አይነ ጥላ አይነ ጥላ። ሌላስ? ዛርቡዳ ዛርቡዳ። ሌላስ? እኔ ገደላላ ደፍተራዋ ኮቦርታው የጓደኛው አሳይሻታለሁ። የጥላ ወጊ ደግሞ ቀሳላ ውስጥ አለ ልብስ ጣዩ በላት። እሷ ግን ራስሽ ጣዩ እያለችኝ ነው። ሌላስ? የቀረ ማን አለ? የቀረ ሌላ? በቃ ቡዳና አይነ ጥላ ሸልኝ። አይነ ጥላና ዛርቡዳ። ተዘጋጁ። ሁላችሁ ተሰብሰቡ፣ ወደ ግንባር ውጡ። አፍሌቱ ቶሎ ተሰብሰብ። ተዘጋጁ። እሺ ተዘጋጅተናል። እሺ ተንበርከኩ፣ እጃችሁን ላይ ዘርጉ። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በአባቷ በኃያሉ በቸር መድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ ቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን ሁላችንም አይነ ጥላ ገርገሩ ወንድ አይነ ጥላ ሴት አይነ ጥላ ሁላችን ጉዳዛት ሁላችን ከነ ሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን የዘጋነውን እድል ከፍተናል። ሙሉ ለሙሉ ከፍተናል። በሽታችንን ሙሉ ለሙሉ አንስተን በሽታችንን ማህፀና በሙሉ አንስተን ሰራዊታችንን ሙሉ ለሙሉ ሰብስበን ሙሉ በሙሉ ከሳቱ ቤተሰቦቿ ሰብስበን ከእንግዲህ ላንመለስ ላንታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን በቅድስት ድንግል ማርያም የእሳት መቀነት ታንቀን በቅድስት ድንግል ማርያም ስም በእሳት መቀነቷ በእናቷ ታንቀን በሊቀ መልአክ በቅዱስ ሚካኤል የእሳት ሰይፍ እየታረድን ሲኦል ታስረናል።
በቅዱስ ሚካኤል እሳት ሰይፉ ታስረን ሲኦል ታስረናል። በእሳት ሰይፉ እየታረድን ሲኦል ታስረናል። በእሳት ሰይፉ እየታረድን ሲኦል ታስረናል። ወይኔ ቅዱስ ሚካኤል ሆይ በእሳት ሰይፍ እረድን እያላችሁ 7 ሰግዳችሁ ቶሎ ወደ ሲኦል ቶሎ። ሚካኤል ሆይ ኦ ሚካኤል ኦ ሚካኤል ኦ መተንብል ካህናርያም ተሳመ ቢዘ ሱራፌ ዘምሩ ሳርኡስ ወዘምሉ ላለኡል ጊዜ ጸዋኩካ ቀረበኒ በምሕረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል አንሳ ይለከ ወናዳነነ ቅዱስ ሚካኤል ረዳነ በጸሎትከ ተማይጸነንነ አርዌ ጉጉይ ይማነ ወይም ስጠነ እምነገነቱ ሲሄዱ ለአዳም አቡነ ሊቀ መላእክት ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል ያውረዳችሁ። እግዚአብሔር ይገሰጸ። በርቺ ታለምዬ አይዞሽ፣ እግዚአብሔር ያበርታሽ። እሺ ሌላ ምትታሰር ምትሸኝ ውስጥ ያደፈትክ አይነ ጥላ ቡዳ የዛር መናፍስት ጠቋር የሰላቢ መተት የአይምሮ የእድል ውስጥ ያደፈት ማና አበባ ወለተ ይስከራለ ማና ምትታሰነ ምትሸኝ አላሁይ ሰላቢ የሰላም መንፈስ ሰላቢ አበባ ወለተ ኢየሱስ ጋር ያለውን የጠየኩት። ሌላው ማይክ ዝጋ። ተመስገን አምላክ ጋር ያለ ማይክ ዝጋ። እሺ ማንም እንደዛ ሹክ በላት ማለት ልቧ ላይ ምን በል 10 ሚሊዮን የሰጠሽኝ አባትሽ ገናኝሻለሁ በላት በልቧን ቀረፍ ነው ያለው አልኩ። 10 ሚሊዮን ከሰጠሽኝ ገናኝሻለሁ። ከዛ በኋላ መጀመሪያ አባትሽ ስታገኙ ለዛ ምን ልትይ መሰለሽ? እኔ የምትወደኝ እንኳን 10 ሚሊዮን አሁን ታሰልፍልኛለህ ትይዋለሽ። እሺ ያረግልሻል እሱ ያረግልሽ ነገር ከዛ ብሩ ከኔ እኔ ጋር ሲደርስ ነው ግን ስለሽ አባቷ ለቀዋለሁ እንደ ያዝኩት ማለት ለቀዋለሁ። ብሩ ካስገባችልኝ በኋላ 10 ሚሊዮን ከዛ እሺ እርሜል ኮሰላት አለባቷ እንደዛ ብዬ ነው የተላከው። እንደዛ በላት እኮ ብሩን እሺ እንኳን ላንተ 10 ሚሊዮን ተጠራንተ የታገምክ አንተ ሂድና አንተ ፈጣሪ እንዲያስተራንተ የታገምክ የተደበቀ አባቴ ምስሉ ያመጣው አሁንም እስከ መጨረሻም ያመጣልኝ የሰማይ አባቴ ነው። ተረገምክ ሂድና እንደዛ በለው አለችኝ በልቧ ስነግራት። እሺ ከዛስ ገረች ጀኛ በቃ ሰራዊትን ሰብስበው ቶሎታ ከልቧ ወጣ ከልቧ ከጆሮዋ ከመላ ሰውነቷ ከአይምሯ ውጣ ቶሎ። ሰላም ለአብ ዘእምቅድመ ዓለም ነባሴ ለወልድ ሰላም ሥጋም ዓለም ነባሴ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሴ ኃይሌ የሥላሴ መሰወን የሥላሴ በስመ ሥላሴ ቀጠቅጥ ከሴ ውጡ ቶሎ ውጡ። ያባቷን ማለን አዳቴም አሎ አይገብረኝም። እናትየው አባቷ ግን አይገብረኝም። አሁን እሺ የዛር መናፍስት ቶሎ ተሰብሰቡ። አባቷ አይተዋል ይጸልያል። ልጅ ያምጣልኝ አይገብረን ይባንገብ ሀብታም እኮ ብድብሮት ልበትለው ስል በቃ አልቻልኩም። እንደሰርታ ይጠብቅለታል የተረገመ የዛር መናፍስት ቶሎ አለ። አሁን ወደ ማይኩን ንቀል መጀመሪያ፣ ኤርፎኑን ንቀል መጀመሪያ፣ ኤርፎኑን ንቀል፣ ማይኩን ንቀል መጀመሪያ ንቀል ኤርፎኑን ተዘጋጁ። አብረው ይውጡ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም ቶሎ እናንተም ቶሎ
ሰራዊታችሁ ሰብስቡ፣ ውጡላችሁ። አንሳ ይለከ ወናዳለነ ቅዱስ ሚካኤል ረዳነ በጸሎትከ ተማጸነንነ አርዌ ጉጉይ ኢይማአነ ወኢይምስጠነ እምነ ገነቱ ዘሄዶ ለአዳም አቡነ ሊቀ መላእክት ቅዱስ ሚካኤል ይበቀላችሁ። ውጡ፣ ተዘጋጁ። ሁላችሁም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን ከእሷም ከቤተሰቦቿም ተነስተን ከስራቸው ከእድላቸው ከሕይወታቸው ወጥተን ከእንግዲህ ላንመለስ ላንታበስ በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን በቅድስት ድንግል ማርያም የእሳት መቀነት አንቀን በቅዱስ ሚካኤል የእሳት ሰይፍ እየታረድን ሲኦል ታስረናል። ሊቀ መላእክት ቅዱስ ሚካኤል ሆይ በእሳት ሰይፍ ፍረድን እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ኦ ሚካኤል ኦ መተንብል ከአናርያ አምትሰመ ቢዘ ሱራፌል ዘምሮ ሳርዑስ ወዘምሎላል ለቁል ጊዜ ጸዋኩ ካቀረበን በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል አውረዳችሁ። እግዚአብሔር ይገስጽን። እግዚአብሔር ይገስጽን። አበባ ወለተየስ በርቺ፣ አይዞሽ፣ እግዚአብሔር ያጠንክርሽ። ሌላ ምትታሰር ምትሸኝ ውስጥ ያደፈት አይነ ጥላ ቡዳ ዛር አይነ ጥላ ዛር ቡዳ የእድሳት መተት ራሳችሁን አጋልጡ። ምትታሰር የምትሸኝ የአይምሮ መተት የሰላቢ መተት የለም። ምትታሰር ተዘጋጅ። የአይምሮ መተት ምትታሰር ነህ። ምትታሰር ነው የምትሸኝ የአይምሮ መተት አለሁኝ። አፈዛት አለሁኝ። ከስራዋ እንዳትሰራ አረጋታለሁኝ። አስለቅሳት አለሁኝ። ቤተሰቦቿ እንዲሰድዋት አረጋለሁኝ። ባሏ እንዲሰድዋ አሁን ምታፈዛት ማነው? መተት የአይምሮ መተቱ ነው ምታፈዛት። የአይምሮ መተት። እሺ ከአይምሮ አውጣ። ቶሎ ውጣ ከአይምሮ ቶሎ ውጣ። ሰብስብ ሰራዊት ቤተሰቦቿ ጋራ የልጁ አባት ጋራ እንዲጣላ ነው ያርኳት። ከአይምሮ አውጣ። ከአይምሮ አውጣ። ከቤተሰቦቿም ውጣ። ቶሎ ውጣ። እሺ ኔትወርኳ ላይ የምትቀመጥ በአጋዕዝተ ዓለም በቅድስት ሥላሴ ስም ተነስ። ኔትወርኳ ላይ የምትቀመጥ አንስቻለሁ። እሺ ሌላ የምትታሰራለ ውስጧ አደፈትክ የተደበክ ራስን አጋልጥ። የደብተራ መተት አለሁኝ የታደስኩኝ። የደብተራ መተት ምን አርግ ተብለን የታደስከው? ከርተት ያረኳት አለሁኝ። ደብተራ መተት ምን አርግ ተብለን የተላከው? ሰርታ እንዳልሰራች እያረኳት። ሰራዊትን ሰብስበው ቶሎ ውጣ። ሰራዊትን ሰብስበን ፈጠን። ሌላ የቀራለ ሌላ የቀረ እሷ ጋር የተደበቀ አዳልሞት ያለሁኝ። አዳልሞት ተሰብሰብ። ሰራዊትን ሰብስብ ቶሎ ውጣ። ሌላ የቀረ እሷ ጋር የተደበክ የቀረ ግን የቀረ
እንዳትዋሽ። ጻድቁ አቡነ ገብረ መንፈስ ቅዱስ በዕለተ ቀናቸው አጋልጡ። ተደብቀህ ካለ አትጥራለኝ። እሱ ማነህ? ማነህ የተደበከው? የተደበከው ማነህ? የተደበከው ማነህ? ራስን አጋልጥ። ቶሎ በል ቶሎ በል። አታጋልጥም? የዝሙት መንፈስ የዝሙት መንፈስ ሰራዊትን ሰብስብ። የዝሙት መንፈስ የዝሙት መንፈስ። ሌላስ የተደበከው ማነህ? ሰላም ለታጽኖትከ ባህሊበ ንጹሐት አጥባታ ለህሪት እምከ ለቤተ ክርስቲያን ማህቶታ ገብረ መንፈስ ቅዱስ ቀኒ ለጽድቅከ በመዝራእታ ለአውድቆትየ ውስተ ግበ እሙቅ ፍትወታ እስመ ዓለም በቅድሜ የተከለት መስገርታ። ጻድቁ አቡነ ገብረ መንፈስ ቅዱስ ስማቸው እሳቱ ያቃጥል። መስተፋቀር። ቶሎ ውጣ። ሰራዊትን ሰብስብ። እናንተ ሁላችሁ ተደብቃችሁ ነው። እናንተ ቶሎ ውጣ። ቶሎ ውጣ። በፎቶዋ የተሰራ በስሟ የተሰራ ለምንድን ነው መስተፋቅሩ? ምን እንድትሆን? እሷ እንድትወዳቸው እነሱ እንዳይወዳቸው፣ እሷ ሁሌም አምትሕስዎም ሁሌ ምን እንድትሆን? ሁሌ የእነሱ እያነሰ እንዳታለቅስ የልጁ እነሱ ደግሞ መጀመርታ ወደናል ብሎ ይመጣሉ፣ በኋላ ያስለቅሷታል። ሰራዊታችን ሰብስበዋል። ቶሎ ውጡ። ቶሎ ውጡ። ግንባር ላይ ተሰብሰብ። ግንባር ላይ የቀረ አለ? ሌላ የቀረ የተደበክ? ጻድቁ አቡነ ገብረ መንፈስ ቅዱስ የተደበክ ካለ ያጋልጡ በዕለተ ቀናቸው። ስማቸው እሳቱን ያጋልጥ። ቶሎ ተናገር። የተደበክ የደብተራ መተት አለን በልብሷ እንትን ያስደገም። የደብተራ መተት በልብሷ ምን? ተናገር። በልብሷ ምን? በልብሷ ያስደገም ነው። በልብሷ አስደገም ነው። አዎ የደብተራ ሂለ። ለምን በልብሷ አስደገምክ? ምክንያቱም ምንድን ነው? ነገር እንዳትሆን፣ ትዳር እንዳይኖራት፣ ልጅ እንዳይኖራት። አንዲት ያለቻት እሷም ትጠላት ነበር። አሁን ወደደቻት። እናቴ ትላለች 24 ሰዓት ነው የምንደውልላት። አሁን ትዳርና ልጅ እንዳይኖራት። አዎ ስለዚህ የትዳር መተት ነው ማለት ነው። ትዳር መተት አለ ወይ? ሰራዊትን ሰብስብ። የትዳር እድሏን ክፈትና ትዳር እድሏን ቶሎ ጣ። ወደ ግንባር ቶሎ። ግንባር ላይ ተሰብሰቡ ሁላችሁ። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያል በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በድንግል ማርያም ስም፣ በቅድስት ድንግል ማርያም ስም ቶሎ በል። በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል፣ በቅዱስ ሩፋኤል ስም፣ በሊቀ መልአክ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ ሁላችንም ከነሰራዊታችን ከእድሏ ከስራዋ ከህይወቷ ወጥተን ከህይወቷ ተነስተን የዘጋንባትን እድሏን ሙሉ ለሙሉ ከፍተን በሽታችንን ሙሉ ለሙሉ አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር የፈጠረ በአጋዕዝተ ሥላሴ ስም ከነሰራዊታችን ግንባር ላይ ታስረን ተገዝተናል። ከነሰራዊታችን ግንባር ላይ ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። በየቀኑ በጻድቁ በአቡነ ገብረ መንፈስ ቅዱስ ስም ከዛሬ ጀምረን ቶሎ በል። በጻድቁ በአቡነ ገብረ መንፈስ ቅዱስ ስም ከዛሬ ጀምረን በየቀኑ 500 ቢሊዮን እንሰግዳለን። በየቀኑ
ሚሊዮን ይሰግዳል። 500 ቢሊዮን እንሰግዳለን። 500 ቢሊዮን እንሰግዳለን። ይህንን ትእዛዝ ባንፈጽም ይህን ትእዛዝ ባንፈጽም ጻድቁ አቡነ ገብረ መንፈስ ቅዱስ እጥፍ ድርብ አድርገው ይበቀሉን። አቡነ መንፈስ ቅዱስ እጥፍ በቀሉ። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ መልስ፣ ልባው መልስ። እግዚአብሔር ይገስጽህ። እሺ ተመስገን አምላኬ። የበረታሽ ነው? እግዚአብሔር ይመስገን። ምን አዲስ ነገር አለ? የበረታሽ ነው? መንፈሳዊ ሕይወት ምን ይመስላል? በጸሎትሽ፣ በስግደትሽ፣ በጾምሽ? እግዚአብሔር ይመስገን። አሁን ከፊቱ አሁን በጣም ደህና ነው። በፊት በጣም አያጾመኝም፣ አያሰግደኝም ነበር። አሁን ግን እግዚአብሔር ይመስገን መልካም። አስቡኝ። በርቺ ታለምዬ። የትዳር እድል መተት አለ፣ በጠላታቸው አስቡኝ። በልብስ የተመተተ አለ፣ ሌሎችም መናፍስት አሉ። ስለዚህ ታለምዬ በኋላ ሪከርዱ ሲለቀቅ ሪከርዱን አዳምጠሽ አንቺ ጋር ምን ምን ጠላቶች እንዳሉ ተረድተሽ አንድ በአንድ አሳልፈሽ ሰተሽ ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ከዛም መቀጥቀጥ። ግልጽ ነው አይደል? 500 ቢሊዮን የስግደት ቅጣት ተሰጥቷቸዋል። ፈጽሙ እያልሽ የአቡነ ገብረ መንፈስ ቅዱስ መልካቸውን እየጸለሽ በአቡነ ገብረ መንፈስ ቅዱስ የታዘዛችሁትን በየቀኑ 500 ቢሊዮን ለመስገድ ቃል የገባችሁትን ፈጽሙ እያልሽ ማሰገድ። እሺ። ከዛ በአቡነ ገብረ መንፈስ ቅዱስ ስላቸው ፊት ቆመሽ አባቴ አቡነ ገብረ መንፈስ ቅዱስ እነኚህ መናፍስቶች የታዘዙትን ትእዛዝ እንዲፈጽሙ አድርጉልኝ እያልሽ በእሳቸው በስላቸው ፊት የአቡነ ገብረ መንፈስ ቅዱስ አምላክ ይቅር በለኝ፣ የአቡነ ገብረ መንፈስ ቅዱስ ፈጣሪ ራራልኝ እያልሽ እኔ አንድ ሰግድ እናንተ የኔ ያክል ስገዱ ብለሽ ትእዛዝ ሰተሻቸው ማለት ነው። ግልጽ ነው አይደል? ለምሳሌ 500 ስግደት አሁን ለምሳሌ ከቻልሽ 500 ስግደት ካልቻልሽ ደግሞ 50 ስግደት ትሰግጃለሽ። ግልጽ ነው አይደል? አሁን 50 ትሰግጂና በአቡነ ገብረ መንፈስ ቅዱስ ስዕል ፊት እኔ አንድ ሰግድ እናንተ ይሄን ያክል ስገዱ ትያቸዋለሽ። 550 ብትሰግጂ 50ን በስንት ብታበዢው ነው 5 ቢል የሚደርሰው? ስለዚህ ያንን እንደዛ አድርገሽ ከዛ በኋላ ያንን ቅጣት እንዲፈጽሙ ታደርጋቸዋለሽ። ይፈጽማል እኮ ታለም። አጋንንት ወንድሞች ካዘዛችሁት እኮ ይቀጣል። ይሄን ስገድ ካላችሁት በእምነት ካዘዛችሁት ያደርጋል። ምክንያቱም ቃል አለ መጽሐፍ ቅዱስ ላይ በአንተ ጠላቶቻችን እንወጋቸዋለን፣ በስምህም በላያችን የቆሙትን እናዋርዳቸዋለን የሚል ቃል አለ መጽሐፍ ቅዱስ ላይ መዝሙር 43 ቁጥር 5 ላይ መዝሙረ ዳዊት። በአንተ ጠላቶቻችን ምን እንላቸዋለን? እንወጋቸዋለን፣ በስምህም በላያችን የቆሙትን እናዋርዳቸዋለን ይላል። ስለዚህ አምናችሁ በመድኃኒዓለም ስም መንፈስን አዛችሁ ይሄን አድርግ ካላችሁት ሳይወድ በግዱ የታዘዘው በመድኃኒዓለም ስም ስለሆነ ያደርጋታል። በተለይ መድኃኒዓለምን ተማጽነን መድኃኒዓለም አባቴ ውስጥ ያደፈጡ መናፍስቶች በስምህ እንዲታዘዙ አድርግልኝ ካላችሁ ይታዘዛሉ። ምክንያቱም ቸሩ መድኃኒዓለም በሉቃስ ወንጌል 10:19 እስከ ላይ እንዲህ ብሏል፣ እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም ይላል። አያችሁ አይደለም? በጠላት ሁሉ ላይ ምን ሰጥቻችኋለሁ አለ? መልሱልኝ እስቲ። ምን ሰጥቻችኋለሁ? ስልጣን ሰጥቻችኋለሁ፣ የሚጎዳችሁም የለም። ጠላት ማለት ደግሞ ማን ነው? ንገሩኝ እስቲ። ጠላት ማን ነው? ዲያብሎስ አይደለም? ከዲያብሎስ ውጭ ጠላት አለ እንዴ? ስለዚህ እኛ ይሄን እምነታችን ነው መጠቀም ያለብን። እኛ እኮ ወንድሞች ከሌላው አማኝ በተሻለ ከሌላው የሃይማኖት ተከታይ በተሻለ እኛ ጋር ኃይል አለ፣ ፓወር አለ። ያ ፓወራችን ማን ነው? የክርስቶስ ስም ነው፣ የመድኃኒዓለም ስም። እኛ በእምነት ደካሞች ሆነን ነው እንጂ በእምነት ጠንካራ ብንሆን ኖሮ በዚህ ስም መጠቀም እንችላለን። አጋንንትን እኮ እንድናዋርደው የሰጠው ቸሩ መድኃኒዓለም ለካህናት ብቻ አይደለም። አንዳንድ ሰዎች እንደዛ ነው እንደሚያስቡት። ስልጣነ ክህነት የሌለው ሰው አጋንንትን ማዘዝ እንደማይችል አድርገው ነው እንደሚያስቡት። እንደዛ አይደለም እና እንደዛ ነው እንደዛ አይደለም የምታስቡት ብዙዎቻችሁ። እስቲ ንገሩኝ። ስልጣነ ክህነት ከሌለው በቃ አንድ ሰው ጠላትን ማዘዝ እንደማይችል፣ ማሰር እንደማይችል፣ መሸኘት እንደማይችል አድርገው ነው የሚያስቡት። ግን እኮ ትክክል አይደለም ወንድሞች፣ ትክክል አይደለም። በአጋንንት ላይ እኮ ያሰለጠነው ቸሩ መድኃኒዓለም ካህናትን ብቻ አይደለም ማርቆስ ወንጌል ምዕራፍ 16 ቁጥር 15 እስከ 18 ላይ እስቲ ተመልከቱ። ቤተክርስቲያንም እንደዛ ብላ አታስተምርም።
አጋንንትን ማሰር ማውጣት የሚችለው ካህን ብቻ ነው የሚል እኮ አስተምሮ የለም በቤተክርስቲያን ሲጀመር። ላመኑት ሁሉ የተሰጠ ነው። ማርቆስ ወንጌል 16:15-18 ላይ ስትመለከቱ እንዲህ ይላል፣ ያመኑትንም እነዚህ ምልክቶች ይከተሏቸዋል ይላል። ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ እያለ ሌላም ብዙ ነገር ይናገራል። ግን አሁን እዚህ ጋር እንዲህ አይነት ምልክት የሚከተላቸው እነማን ናቸው? እነማን ናቸው? ካህናት ብቻ? ዲያቆናት ብቻ? ጳጳሳት ብቻ? ወይስ እነማን ናቸው? ንገሩኝ እስቲ። ያመኑት አይደለ? አረ በማምላክ ድምጻችሁን እያሰማችሁኝ ያመኑት አይደለ? ያመኑትም እነዚህ ምልክቶች። ስለዚህ ያመነ ካህን ብቻ ነው? ንገሩኝ እስቲ። ካህን ብቻ ነው ያመነ? አይደለም ወንድማችን። ጳጳስ ብቻ ነው? አይደለም። ስለዚህ ያመኑ ሲባል በስሙ ያመኑትን ምዕመናን ሁሉ ያካትታል ማለት ነው። ስለዚህ ስልጣነ ክህነት ያለው ብቻ ነው ጠላትን ማሰር። ጠላት እኮ ሲጀምር የተዋረደ ነው። ስልጣነ ክህነት ግድ የሚያስፈልገው ምን መሰላችሁ? ኃጢአትን ማሰርና መፍታት። አሁን ኃጢአትን እግዚአብሔር ይፍታ ይላል እንደ ማንም ምዕመን ተነስቶ ይላል አይልም አይደል? ማይሰራ ኃጢአት እግዚአብሔር ይፍታ የሚል ካህን ብቻ ነው። ለካህናት የተሰጠ ስልጣን፣ በሰማይ የምታስሩት በምድር የምታስሩት በሰማይ የታሰረ ይሆናል የሚለው አንድ። ይሄ ግን አጋንንትን ማውጣት፣ ማሰር፣ መሸኘት ግን የምዕመናን በስሙ የሚያምኑት ሁሉ እንጂ የካህናት ብቻ ነው የሚል የሆነ የተለየ ነገር የለም። ብዙዎች ግን በተለምዶ እንደዛ አይነት ነገር ከየት እንዳመጡት ምንጮ የማይታወቅ ትምህርት ሲያራገቡ ይታያሉ። ይሄ ለአጋንንት ክብር የሰጡ ያስመስልባቸዋል። የተጣለውን የተናቀው ለማዘዝ ጭራሽ እንደዚህ አይነት ነገር ያስፈልጋል ማለት ትክክል አይደለም። ብዙዎች ስላልገባቸው ነው ለማለት ፈልጌ ነው። ለአብነት ማስረጃ እናር ከተባለ ስንክሳሩን ማየት እኮ በቂ ነው አይደለም? ገድላትን ካህን ያልሆኑ ምዕመን ሆነው ግን ጠላትን ሲያርበደብዱ የነበሩ ብዙ ቅዱሳን እናቶቻችን አባቶቻችን አሉ የሉም? እስቲ ንገሩኝ። አሉ ወይስ የሉም? በመድኃኔዓለም ስም እያዘዙ እስከ ዛሬ ስንክሳር ስንማር አልሰማችሁም? አሉ ወንድሜ። ስለዚህ ስልጣነ ክህነት ስላላቸው ብቻ ነው አይደለም። በስሙ ስላመኑ ስለታመኑ ማለት ነው። እና ያመኑትንም እነዚህ ምልክቶች ይከተሏቸዋል አለና ቸሩ መድኃኔዓለም በስሜ አጋንንትን ይዛሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገርልም ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውዮች ላይ ያኖራሉ፣ እነርሱም ይድናሉ። አሁን ይህን ሁሉንም ምልክት አንድ ሰው ላያደርግ ይችላል። እንደምኑ ስለሚሰጠው እንደምኑ ታይቶ ስለሚሰጥ ንገሩኝ እስቲ ከእግዚአብሔር። እንደ እምነቱ አይደለም? እንደ እምነቱ። ሁሉም ካህን አሁን እባብ መያዝ ይችላል? አይነድፈውም? እባብ የሚነድፈው ካህን አለ? የለም። ሁሉም ሰው ሁሉም አማኝ መርዝ ቢጠጣ የሚገድለው አለ? የለም። ንገሩኝ እስቲ። ሁሉም ክርስቲያን አሉ አይደለም? ለምን ይመስላችኋል? ለምን ይመስላችኋል? እንደ እምነቱ ነው። አያችሁ አይደለም? እንደ እምነቱ እግዚአብሔር አምላክ ይሰጠዋል ማለት ነው። እምነት ጥንካሬ ያስፈልጋል። ያ እምነት ደግሞ የሚያደርገው እንዴት መሰላችሁ? በስግደት የሰው ልጅ ከአምላኩ ጋር ያለውን ሪሌሽን ባጠበቀ ቁጥር ምኑ እየጨመረ ይመጣል? እምነቱ ምን እየሆነ ይመጣል? እያደገ ፍሬያማ እየሆነ ይመጣል ማለት ነው። እና በዚህ መልኩ ነው መረዳት ያለብን። ግን ብዙዎቻችሁ በሚያሳዝን ሁኔታ በእውነት አልገባቸውም። በቃ አጋንንትን ማሰር መሸኘት ልክ እንደ ትልቅ ነገር አግንነው ነው የሚመለከቱት። ይሄ ግን ትልቅ ስህተት ነው። ቸሩ መድኃኔዓለም የተናገረውን ቃል ካለመረዳት የተነሳ ነው ለማለት ያክል ነው። እና አጋንንትን ማሰርም ሆነ ማሰጧት የክህነት ማረጋገጫ የክህነት ወይም የብቃት ማረጋገጫ መስፈርት ሳይሆን በክርስቶስ ለማመናችን ምልክት ነው። ያመኑትንም እነዚህ ምልክቶች ይከተሏቸዋል አይደል? ስለዚህ በክርስቶስ ለማመናችን ምልክት ነው እንጂ የክህነት ወይም የብቃት ማረጋገጫ መስፈርት አይደለም። እና በዚህ መልኩ ነው ግራ የሚያጋባችሁ ሰው ሊኖር ይችላል። እና ለእነሱም ጭምር ምን ብላችሁ መመለስ እንዳለባችሁ እንደተዘጋጁም ጭምር ነው አሁን በመሀል ቁም ብዬ የምናገረው። ስለዚህ እህቶቼ፣ ወንድሞቼ በክርስቶስ ጽኑ እምነት ካላችሁ እናንተ ጋር ራሳችሁ ጋር ያለውን ጠላት የለም በመድኃኔዓለም ስም ከገዘታችሁት ይታዘዛል አይታዘዝም? ካዘዛችሁት ይታዘዛል ወይስ አይታዘዝም? ንገሩ። ይታዘዛል እኮ በደንብ ነው የሚታዘዘው፣ ሳይወድ በግዱ
ግን ያ አጋንንትን የሚያዘው የእናንተ ፓወር አይደለም፣ የመድኃኒዓለም ስም ነው። ስሙ እሳት እኮ ነው። የቅዱሳን ስም ነው የሚያዘው። ከመድኃኒዓለም ቀጥሎ የእመቤታችን፣ ከእመቤታችን የቅዱሳኑ ስም። ሰይጣን እኔና እናንተ እንደቀላል ዝም ብለን ማርያም ብለን የምንጠራው እኮ ለሱ ከባድ የሆነ እሳት እኮ ነው ስሙ። ማርያም፣ እኚህ 4 ቃላቶች ለአጋንንት ከባድ ናቸው። ሌላ ነገር ተራራ አፍርስ ብትሉት ይቀለዋል፣ ማርያም የሚለውን ስም ጥራ ከምትሉት። እሳት ነው ለማለት ፈልጌ ነው። ስማቸው ያቃጥላል፣ የቅዱሳን ስም። ቅድስት ዮስቴና ታስታውሳላችሁ አይደል? ታሪኳን ነግሬያችኋለሁ። የተከበርሽ እመቤቴ ዮስቴና እንኳን ደህና መጣሽ ሲል ጠላት ሰይጣን ምን ነበር ያለው በዛ ሰዓት? እስቲ ንገሩኝ፣ ምን ነበር ያለው? ስሟን ምን አትበልብን ያለው? አትጥራብን። አያችኋል? እና ምን ለማለት ፈልጌ ነው ወንድሞች፣ የቅዱሳን ስም፣ የመድኃኒዓለም ስም፣ የአጋዕዝተ ዓለም ቅድስት ሥላሴ ስም፣ የነ ቅዱስ ሚካኤል የነ ቅዱስ ገብርኤል ስማቸው ራሱ ኃያል ነው። ኃያል እንዲሆን ያደረገው ምንድን ነው? ቸሩ መድኃኒዓለም በሰጣቸው ጸጋ አማካኝነት በሰጣቸው ቃል ኪዳን ሰጥቷቸዋል። እና ከዚህ አንጻር ነው ለማለት ፈልጌ ነው። አንድም ደግሞ እንደ እምነታችን ነው። አሁን ለምሳሌ አንድ ሰው አንዳንዴ አልገረማቸው መንፈስ በአብ በወልድ በመንፈስ ቅዱስም በል ተብሎ በአብ በወልድ ይጠራል፣ በመድኃኒዓለም ስም ተብሎ ይጠራል፣ በድንግል ማርያም ስም ይጠራል። ግን የሆነ ቦታ ላይ ወይ በቅዱስ ጊዮርጊስ ስም ጥራ ሲል አልጠራም ይላል። ለምን ይመስላችኋል? እስቲ ንገሩኝ፣ ያስረዱኝ። ለምን ይመስላል? አሁን ከቅዱስ ጊዮርጊስ ከመድኃኒዓለም ስም በላይ ከመድኃኒዓለም ስም በላይ እግዚአብሔር ይከስ ከመድኃኒዓለም ስም በላይ የቅዱስ ጊዮርጊስ ስም ኃያል ሆኖ ነው እንዴ? እሺ ከምንድን ነው ታዲያ? በተሰጠው ኪዳንና ጸጋ ወንድሜ እሱ ስለያዘ ይመስለኛል። እሱ ስለያዘ እንደ እምነቱ ነው። ተረዳሽኝ አይደለ? አሁን ያ ሰው ያ ጠላቱ የተያዘለት ያ ሰው በጣም ሞት እየተማጸነ ያለው በማን ስም ነው ማለት ነው? በቅዱስ ጊዮርጊስ ስም ነው። ተረዳሽኝ አይደለ? በሰማዕቱ በቅዱስ ጊዮርጊስ ስም ነው። እንደ እምነቱ ልጁ ጋር ያለው ፍቅርና እኮ ለዛ ቅዱስ ያለው አክብሮት እኮ ነው የሚገልጸው። ለምሳሌ አንዲት እህት ወይ ቅዱስ ሚካኤልን አጥብቃ የምትማጸን የምታለቅስበት ከሆነ አማልደኝ ያለች እሱን ዝክሩ የምትዘክር ከሆነ ያ ጠላት የእሱን ስም መጥራት ይከብደዋል። የቅዱስ ሚካኤልን ስም መጥራት ማለት ነው ይከብደዋል። ምክንያቱም እንደ ልጁ እምነት ነዋ። እንደ ልጁ እምነት፣ እንደዛ ሰው እምነት። ያ ሰው በምንድን ነው እምነቱን ያጎለበተው? በየትኛው ቅዱስ ምልጃ እየተማጸነ? እሱን የሚወስነው። እና በዚህ መልኩ ነው መረዳት። ግን አንዳንድ ብዙዎች ወይኔ አጋንንቱ መናፍቃን በተለይ ይሳለቃሉ። በአርሴማ ስም ተጠርቶ በኢየሱስ ስም ሲባል እንደዚህ አለ። ይገርማል እኮ እነኛ ኦርቶዶክሶች እኮ ድራማቸው ይላሉ ሲያሙ ማለት ነው። እና አለማወቅ አለመረዳት ነው። ቀረብ ብሎ መረዳት ግን ያስፈልጋል ለማለት ፈልጌ ነው። እሰረን እባክህ፣ እኛ ነን እኮ እንደምንጫወተው። እሰረን ወረኛ። እግዚአብሔር ይገስጽ። እናቶቼ ወንድሞቼ፣ ምን ለማለት ፈልጌ ነው? ጠላታችሁን በእምነት ሆናችሁ ካዘዛችሁት ጌታዬ መድኃኒዓለም ስምህ ኃያል እንደሆነ አምናለሁ፣ እባክን በዚህ ኃያል በሆነ ስምህ ጠላቴን አዋርድልኝ ካላችሁት ይዋረዳል፣ ሳይወድ በግዱ ይታዘዛል። አሰግድልኝ ካላችሁት ያሰግደዋል መድኃኒዓለም። እና ይሄን ለማለት ፈልጌ ነው። ሰራዊትን ሰብስብ፣ ቶሎ ውጣ፣ ቶሎ ውጣ። አሳብዳት የተባለ አሳብዳት አጨናንቅ የተባለ አባታቸው ሙሉ ቤተሰብ ሰራዊትን ሰብስብ ቶሎ። አሳብድ የተባልኩታ ቶሎ ውጣ። ያዝረቀን ያሳያት ሰማቱ እያለች እያለቀሰች እሳት ይሆንባችሁ ትላለች። ስናስለቅሳትን በኋላ እህቷን እያስታወስን እሳት ይሆንባችሁ፣ እሳት ሆነብን። እባክህ ከአይምሮ አውጣ ቶሎ። እናቷንም ሁሉንም አሳብድ እያሉ ብድ እንዲሉ ከሁሉም ከአይምሯቸው ውጣ፣ ከአይምሯቸው ከልባቸው ውጣ፣ ውጣ። በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ከአይምሯቸው ከልባቸው ውጣ። ሰራዊትን ሰብስብ። እየገባን ነው በለቅሶ ሀሳበን እለት እለት ነው የምንታደሰው። ያው በቃ በለቅሶ ሀሳበን
አዋ በእህቷ ለቅሶ ሰበን እንገባና እናድሳለን በእግራችን ለቅሶ የምትደርስ መስለ ለቅሶ የምትደርስ አስመስለ እያንዳንዳቸውን ጭርስ ማድረግ ድምጥማጣቸው እንዳዋረዱ እነዚህ ውሾች እግዚአብሔር ይገስጻችሁ። ቶሎ ቶሎ ነው አጋንንት ናቸው እያሉ አድና ዳልሞቴ እነማ አድባር የምንባለውን ያዋረዱ እነዚህ ቆሻሾች ግማታሞች እነዚህ ሰራዊትን ሰብስብ ቶሎ ራሳቸውን ጠንቋይ ናቸው እያልን ቶሎ ሰራዊትን ሰብስበው ፈጠን። እሺ አጋዕዝተ ዓለም ቅድስት ሥላሴ ይበቀሏችሁ። ሰላም ለአብ ዘእምቅድመ ዓለም ነጋሴ ለወልድ ሰላም ስጋ ማርያም ለባሴ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሴ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ። አጋዕዝተ ዓለም ቅድስት ሥላሴ ይበቀሏችሁ። ውጡ ቶሎ በሉ በፍጥነት ሰራዊታችሁን ሰብስቡ በፍጥነት ወደ ግንባር ውጡ። ሌላ አይቀረ ያደፈጥክ ያደፈጥኳል ገርግር ሰው እንዳይረዳቸው ምንም እንዳይሰማ ገርግር አይነት ጥላ ውጣ። በነገራችን ላይ ወንድሞቼ ገርግር አይነት ጥላ ወይም የእድል መተት ሰው ላይ ካደፈጠ ከዚህ በፊትም ልክ እንደነገርኳችሁ በጣም አስቸጋሪ ነው። ምክንያቱም እንዴት እንደሆነ ታውቃላችሁ? በቃ ምንም ነገር ብትጀምሩ እናንተ ጋር ያ ነገር መፈጸሙ ይቅርና ጣጣ ወስዶ ሌላ መዘዝ ነው የሚያመጣው። እንዲህ አይነት ነገር አልገጠማችሁ እህቶቼ ወንድሞቼ? በቃ የሆነ ነገር በቃ ለመጀመር ባሰባችሁ ቁጥር ብልሽት ነገሩ ሁሉ ዙሪያችሁ አጥር ይሆናል። በቃ በዚህ ብሄድ እንዲህ ይፈጠርብኛል፣ ምን ላድርግ ብላችሁ ግራ እስኪገባችሁ ድረስ። በነገራችን ላይ ገርግር አይነ ጥላ ህይወትን እንዲህ ዙሪያን ካጠረ በኋላ እሺ አሁን ምን ታደርጋለህ? በቃ ታንቀ ሙት ነው የሚለው። ታንቀ ሙት በቃ ምንም አይነት እኮ አማራጭ የለህም አንተ። በዚህ ብትሄድ በዚህ ነው በዚህ እሺ መፍትሄ ምንድን ነው ብለህ ቆም ብለህ ማሰብ ስትጀምር በቃ ራስን ማጥፋት እንደ አማራጭ አድርጎ ይነግርሃል። ራስን የማጥፋት ሀሳብ ከመቀበል ውጪ ሌላ ምንም አይነት አማራጭ እንደሌለ አድርጎ ይነግርሃል። ከዚህ በፊት የገጠመን ችግር ሁሉ ከፊት ለፊት እየደቀነ በቃ ራስን አጥፋ፣ ምንም ምርጫ የለም እኮ አንተ በቃ አክትሞልሃል ይልሃል። መፍትሄ አልባ ያደርጋል ማለት ነው። አሁንም ስትሄድ ይኸውልህ ከሸፈብህ በቃ እድል ፊቷን አዙራብሃለች። ህይወት የቀን ጨለማ ሆኖብሃል ነው የሚልክ። ያለህን ነገር በቅጡ ተረድተህ እንዳትጠቀምበት የሚያደርግ ጠላት ማለት ነው። ምን ገርግር አይነ ጥላ ከፊት እየቀደመ መንገድ የሚዘጋ የሚያጠር ሰው ሁሉ አይረዳህም። ደግሞ እኮ ችግሩ መጥፎ ደግሞ ምን ታውቃላችሁ? ሰው አይረዳችሁም። በቃ እናንተ ለመልካም እንደ መፍትሄ ብላችሁ የምታቀርቡት ሀሳብ ሁሉ ለሰው ምን ይሆናል ማለት ነው? ገንቢ ሳይሆን አፍራሽ፣ ከሰው ንቀት ያመጣባቸዋል፣ ነቀፋ፣ ወቀሳ ያመጣባቸዋል። ሰው ሁሉ ምንድነው ጠመደኝ ነው የምትሉት? ይኸው ሰው ሁሉ ምንድነው ጠመደኝ እሳ ምንድነው ፊቱ የሚያዞርብኝ እሳ እኔ ምንድነው ነገሩ ነው የምትለው፣ ግራ ገብቶ ማለት ነው። ሁሉም ከንፈሩን ይመጥላል ወይም ደግሞ ሁሉም ይፈርድብሃል፣ አንተ ላይ ይፈርድብሃል ማለት ነው። እንዲህ አይነት ነገር በጣም አስቸጋሪ ነው። ብቻ በእንደዚህ አይነት ተተብትበው የሚሰቃዩ ብዙ እህት ወንድሞች አሉ። በቃ ሰው የለኝም የሚሉ ሰዎች የሉ። ሰው የለኝም እኔ ብቻዬን ነኝ። ደግሞ እኮ ባይገርማችሁ ንግግራቸው አይጥምም። ንግግራቸው ራሱ አይጥምም። እንኳን ሳቃቸው ቁም ነገር ንግግራቸው እንኳን ለሰው አያረካም እኮ። ልብ ላይ አስቀምጥ። በሰፈር ምን አባታቸው እንኳን ሳቃቸው ቁም ነገር ንግግራቸው ለሰው አይጥምም። የኔ የሚሉ ሰው ጠልቶ ከሰው ያገላቸዋል። ታዲያ እነኚህ ሰዎች ከስንት አንድ ቀን የቁም ስቃይ ህይወታቸውን ዞር ብሎ ሲያዩት መፈጠራቸውን እስኪጠሉ ድረስ የገዛ ህይወታቸውን ያማርራሉ። አምላኬ ምን ነው ተውከኝ ይላሉ። በቃ ይሄ ሁሉ እግዚአብሔር እንዳደረገባቸው አድርጎ ነው የሚስልባቸው። ያ ጠላት ውስጣቸው ያደፈጠ ተመልከት። ይሄ ሁሉ እኮ ፈጣሪ ነው ያደረገብን የሚለው እግዚአብሔር እኮ ነው ያደረገብሽ። ምን ተጠቀምሽ ይልሻል። ምን ተጠቀምክ? በቃ እንዲህ ያደረገ ሰውን ተስፋ አስቆርጣል ነው። ሚካኤልን ያስከሰስናቸው ምን ታመጣለህ? ጊዮርጊስን ያስከሰስናቸው ሃይማኖት ለምን እንዲሉ ነው ያደረግነው። ልጆቻቸውንም ሁሉንም የታባታቸው እቺ ናት አሁን የቀረችን ውሻ ሰራዊትን ሰብስበው ውሻ
ይችን ነው መጀመሪያ ልንተፋለ። ይችን ነበር ይቺ ቆሻሻ የዚችን ነው የዚያች ወሰደችው የዚችን ሞት ነው ይቺ ውሻኔ ይችን ነው ጥርስን ነው። እና እህት ወንድሞቼ ዞሮ ዞሮ እዚህ ጋር የምነግራችሁ ነገር ምን መሰላችሁ? ለዚህ መፍትሄ ገርግር አይነ ጥላ ህይወታችሁን እጥር አድርጎ ሲያስጨንቃችሁ ምንድነው ማድረግ ያለባችሁ መሰላችሁ? ሰው ምንድነው ማድረግ ያለበት? አንደኛ ቆም ብሎ ማሰብ አለበት፣ ህይወቱን መፈተሽ። ህይወቱን በደንብ አድርጎ ከፈተሸ በኋላ ምንድነው ማድረግ ያለበት? ያ ሰው ሱባኤ መግባት። በቃ ሱባኤ ገብቶ ጌታ ሆይ ጠላት ዙሪያዬን አጥሮብኛል፣ ብቻዬን ነኝ፣ ችግረኛ ነኝ፣ ፊትን ወደ እኔ አድርግ ማለት መቻል አለብን። ፊትን ወደ እኔ አድርግ፣ ማረኝ፣ ይቅር በለኝ፣ ድካሜንና መከራዬን እይ፣ ከከበቡኝ ጠላቶቼ አውጣኝ፣ ዙሪያዬን ጠላት እንትን ወጥመዱን የዘረጋብኝ ወጥመዱን በጣጥስልኝ አምላኬ እያልን ምርቅ ብለን እያለቀስን በስዕሉ ፊት አምላክን መማፀን። ከዛ በኋላ በተለይ ሱባኤ ስትገቡ ደግሞ ወንድሞች አንድ ነገር አድርጉ እሺ። በተለይ በቅዱሳን ስም መማፀን ገድላቸውን እየጸለይን የለም ለምሳሌ አንድ ምክንያቱም ሞገስ ያሰጡናል እነኛ ቅዱሳን። ምን ይላል መሰላቸው አርጋኖን ላይ በንጉስ ፊት ምን ያለው ሰው የታደለ ነው የሚለው። እስቲ አርጋኖን አልጸላቸው በንጉስ ነው በመኮንን ፊት ምን ያለው ሰው የታደለ ነው ይላል። እስቲ ንገሩኝ። አርጋኖን መጸልዩ ከሆነ ያ አይጠፋቸውም መቼስ። አማላጅ ያለው ሰው በትክክል አማላጅ ያለው ሰው ሞገስ አለዋ። ያ ሰው ምን ያደርገዋል? ይጠይቅለታል፣ ይለምንለታል። ንጉስ ሆይ ይሄ ሰው እኮ ንጹህ ነው እያለ ይለምንለታል ማለት ነው። ስለዚህ እኛም የሆነ በቃ ቅዱስ አለ አይደለ? በጣም ፍቅራችን የሚያደላ ለምሳሌ ወለላይቱ እናታችን ብትሆን እናቴ ወይ እባክሽን ይሄን ልመናዬን ከልጅሽ ጆሮ ፊት አድርሽልኝ፣ እባክሽን ጸሎቴ ከደመና በታች እንዳይሆን እያልን ምርር ብለን እኔ በልጅሽ ፊት የመቆም ምንም ሞራሉም የለኝም አቅሙም ምንም የለኝም፣ እኔ ኃጢአተኛ ነኝ፣ እሱን ቀና ብዬ እንኳን ላየው አይገባኝም፣ እባክሽን እናቴ ወይ እያልን ስትማጸን እመቤታችን ልጄ እየጮች ነው፣ ልጄ እየጮችብኝ ነው፣ እባክህ ምላሽ ስጣት። ምን ነበር የሚለው? የዛሬው አርጋኖን ላይ ነው አይደል? የአርባ አርጋኖን ላይ አላነበባችሁም? አርጋኖን ስምንተኛ ላይ ምዕራፍ 8 ላይ ማለት ነው። የአርባ አርጋኖን ምን ነበር የምትለው እመቤታችን? ወደ መጨረሻ አካባቢ ላይ ስለ ጉስቁልናው ምን አትበለው ነው የምትለው። ይሄን ባሪያን ስለ ጉስቁልናው ምን አትበለው? አረ ተናገሩ፣ ዝምታችሁ ያስፈራል። ስለ ጉስቁልና አትተወው። እንዴት ትንቀዋለህ? በደም የገዛውን ባሪያ እንዴት ትንቀዋለህ? አይደለም ልጄ ሆይ ኃጢአት ሰርቶ እንኳን ከሆነ እዳው በማን ይሁንበት ትላለች። በማን ይሁንበት በዩ ነው የሚለው አባ ጊዮርጊስ። ስለ እኮ እኔ እከፍላለሁ። አያችሁ አይደለ? እንደዛ ብላ ትጸልያለች እመብርሃን፣ በልጇ ፊት ትማጸናለች። ከዛ የእናት ልመና ምን አያስብል ነው የሚለው። ንገሩኝ። የእናት ልመና አንገት አስቀልዘን። ትክክል። ከዛ እመቤታችን ምላሽ ታሰጣለች። እኛ ሞገስ አገኘን። ደግሞ እኮ ቅዱሳን እንደሚለምኑ እኮ ተጽፏል። የሉቃስ ወንጌል ምዕራፍ ዮሐንስ ወንጌል ነው ሉቃስ ወንጌል ላይ ምዕራፍ 15 ቁጥር 23 ላይ ሐዋርያት በኋላችን ትጮኻለች እባክህ አሰናብታት እያሉ ለከናናዊቷ ሴት ለምነዋል እኮ። ያች ከነናዊቷ ሴት ጌታዬ መድኃኒዓለም ልጄ እንትን ሆኖብኛል፣ አጋንንት እያሰቃየው ነው፣ እባክን ፈውስልኝ ስትል መድኃኒዓለም ዝም ብሎ ተጓዘ። እባክን እያለች የተማጸነችው ዝም ብሎ ሄደ። የልጆችን ቡችላ የልጆችን ምግብ ለምኖች መስጠት አይገባም ነበር ያላት። ለቡችሎች መስጠት አይገባም፣ ለውሾች መስጠት። ከዛ በኋላ እንደ ሐዋርያት ደግሞ ምን ነበር ያሉት? በኋላችን ትጮኻለች እባክን አሰናብታት እያሉ ይለምኑ። አያቸው አይደል? ቅዱሳን እንዲህ ነው የሚለምኑት፣ ይማጸናሉ። የዛሬን ተዋት፣ እባክህ ስማት፣ እባክህ አምላኩ እያሉ ጸሎታችን እንዲያርግ ከፍተኛ አስተዋጽኦ የሚያደርጉት ቅዱሳን ናቸው። አሁን ከዛ ቸሩ መድኃኒዓለም ከእሷ ጋር በእነሱ ምልጃ በሐዋርያቱ ምልጃ ሊያወራት ተዘጋጀ። ከዛ በኋላ ከእሷ ጋር ንግግር የጀመረው በሐዋርያቱ ምልጃ ነው ለማለት ፈልጌ ነው። ልክ እንደዚሁ እኛም ወንድሞች ሱባኤ ስንገባ የዕለት ተዕለት ጸሎት ስናደርግ በተለይ አሁን ለምሳሌ ዛሬ አቡነ ገብረ መንፈስ ቅዱስ አይደሉ? የአቡነ ገብረ መንፈስ ቅዱስ አምላክ መድኃኒዓለም አባቴ እባክህ
እባክን ስማኝ፣ ስለ አቡነ ገብረ መንፈስ ቅዱስ ለሱ እንዲህ ብለህ ቃል ገብተለት የለ እኔም በሱ ስም እየተማጸንኩ ነው እያልን ስናነባ አቡነ ገብረ መንፈስ ቅዱስ ዝም አይሉም። ጌታ ሆይ የገባህልኝን ቃል አስታውስ እያሉ ይማጸኑታል መድኃኒዓለምን ለማለት ፈልጌ እና በዚህ ብታደርጉት ወንድሞች ጠላት ይያዛል። በደንብ ነው የሚያዘው። ስራውንም ማስቆም ይቻላል። በቁጥጥር ስር ማድረግ ይቻላል። ዋናው ግን እምነት ነው። እንደ እምነት የሆነ ሊደረግልን የሚለው መጽሐፍ ያቺ 38 ዓመት ደም ሲፈሳት የነበረች ሴት የልብሱን ጫፍ ብነካ ደሜ ይቆማል ብላ ስላመነች ነው። ከዛም ቸሩ መድኃኒዓለም ልጄ ሆይ እምነትሽ አድኖሻል ያላት እና እንደ እምነት ነው። እምነት እኛ ጋር ከሌለን ጠላት በመድኃኒዓለም ስም ብንይዘው እንደሚያዝ ካላመነ አያዝም ለማለት ፈልጌ ነው እና በዚህ መልኩ ካዘዝነው ይያዛል ለማለት ፈልጌ ነው። ወንድሞች እምነታችን አይድከም። ለማንኛውም እሺ፣ አንተ ማይክን ክፈት፣ ሰራዊትን ሰብስብ፣ ቶሎ ይቺ ውሻ ደግሞ እህተ ሚካኤል የምትባለው ስርዓትሽን አቁሚ። አንቺ ቆሻሻ አንቺ ነሽ። ሰራዊትን ሰብስብ አንተ። እግዚአብሔር ይገሰጸ። በጻድቁ በአቡነ ገብረ መንፈስ ቅዱስ ስም ውጣ ቶሎ። እዚህ ጸጋ ምናምን የምትባለው ስርዓታችሁ ይኖራል። ቶሎ ውጣ ቶሎ ውጣ። እናረጋት ነበር። እነዚህ ደግሞ አይጦች በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ታዛል። ዝም ብለህ ውጣ። ሰራዊትን ሰብስብ። ግንባር ተሰብስብ። ወደ ግንባር ውጡ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሩፋኤል በቅዱስ ሚካኤል በቅዱስ በቃ በ44ቱ ታቦት ስም ሐላሳት ለፍለፉብን በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ጠራን እኮ ስንት ነው እሱን የምንጠራው? በሊቀ ሰማዕቱ በቅዱስ ጊዮርጊስ ስም በጻድቁ በአቡነ ገብረ መንፈስ ቅዱስ ስም በጻድቁ በዛሬ በያዝን በአቡነ ገብረ መንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከልባቸው ከአይምሯቸው ከሰውነታቸው ወተን ከልባቸው ከአይምሯቸው ስም የምናጠፋውን ሁሉ ሰብስበናል። አሾክሻኪም ተሰብሰብ። አሾክሻኪም ተሰብሰብ። ጥለት በሰንደል ነው እኮ የምንላከው። በሰንደል ባሰላ እሺ። አሾክሻኪም ሁላችንም ከነሰራዊታችን ቋንቋይ ናቸው እንላለን። ሁላችንም ከነሰራዊታችን እሺ። ግንባር ላይ ታስረን ተገዝተናል። ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱ። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ጠራ አቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ። እግዚአብሔር ይገስጽ። እታለምዬ በርቺ፣ እሺ፣ አይዞሽ፣ ጠንክሪ። እግዚአብሔር ይስጥልኝ ወንድሜ፣ መድኃኒዓለም ይስጥልኝ። አሜን አሜን። እህትነት በርቺ። እመቤቴ ትጠብቅ፣ ቅዱስ ሩፋኤል ይጠብቅ። ሁላችሁ እግዚአብሔር ይስጣችሁ። አሜን አሜን። መድኃኒዓለም ይከለልልኝ፣ ከሁሉ ነገር ይሰውራችሁ። አሜን እታለም። እሺ፣ ሌላ ምትታሰር ምትሽል አይነ ጥላ ቡዳ ዛር፣ አይነ ጥላ ዛር ቡዳ መተት መስተፋቅር የደብተራ መንፈስ አፍዛ ደንግስ የሰላቢ መተት ማን የምታሰረው? ሱፋና መተኪሮስ ጋር አለ። ማን የምታሰረው? ጠቋር። ሌላስ ሽትላይ መንፈስ ጠቋር፣ ሽትላይ መንፈስ የሾተላይ መንፈስ የእድል መተት። ሌላስ ማን አለ? የአሕዛብ መንፈስ ቡዳ የአሕዛብ መንፈስ። እሺ ሌላስ? ቡዳ አይነ ጥላ ዝሙት ሆነን የሚገባ ሁሉ ጊዜ ቡዳ አይነ ጥላ። ሌላስ ማን አለ? ቶሎ ተናገሩ። ሌላስ ማን አለ? ሰላቢ መተት፣ የአእምሮ ሰላቢ፣ የእድል ሰላቢ፣ የገንዘብ ሰላቢ፣ የአእምሮ የእድል ሰላቢ። ሌላስ? የሾተላይ መንፈስ የሾተላይ መንፈስ። ሌላስ? አዳልሞቴ ወሰንጋላ፣ አዳኝ ወርቁ። ሌላስ? ሁላችሁም ተናገሩ፣ አንድ እንዳይቀር።
የዘንዶ እባብ መንፈስ የዘንዶ የእባብ መንፈስ። እሺ ሌላስ? በቃ ስረን ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምንን አስተበቅዋኪ እማሮዊናዊ ተማጸነ ብኪ በእንተ አናምኪ ወያቄ ማቡኪ ማህበረነ ዮብ ድንግል ባረኪ ቅድስት ድንግል ማርያም ትበቀላችሁ። የደብተራ መተት። ሌላስ? የደብተራ መተት የእናታን የማፀን ካንሰር ብዬ እየተናገርክ እኔ ነኝ። የማፀን ካንሰር ዶክተሩ ላይ ሆነ ትታከም እንቁላል ትብላ ምናምን ስትል አንተ ነበርክ ማለት ነው ስራ የምትሰራው? እኔ ደብተራ ነኝ። መገቢያ የለኝም። መገቢያ ሲገባ በዛ ሴት ተረገመች ልጅ መግባት አቃተኝ። በቃ እንዴት እንቁላል ወተት እያልክ በዶክተሩ ላይ ስትመክር የነበረው ጾሟን ልታሽር ነው? አዎ አሁን እኮ ሽራለች እኮ ደስ አለኝ። ከዛ ደግሞ አሁን ሽራለች የማፀን ካንሰር ነው አልኳት። በቃ እንደዛ ተብላ ነው። ከዛ የማፀን ካንሰር። አዎ ለእናቴ ተስፋ እንዳትቆርጥ እንዳትነግሩልኝ ብያ ደወለች። የተረገመች ናት። እሺ ሌላስ? በቃ እኔ ነኝ። በቃ ደብተራ ነኝ። ለምንድን ነው በሰው እያደረክ የምትፈታተነው? እንዲህ የምትሮጠው ምን ልታረግ ነው? መጨረሻ አላማ ምንድን ነው? መጨረሻ እኔ ኢላማ ለዛ መግደል ነው። ለዛ የተረገመች ልጅ መግደል ነው። አባቴ እንደገደልኩ ስላወቀችን፣ አባቷ ስለገደል ስላወቀችን በቃ ተጨንቄያለሁ። ስለዚህ እናቷንም መግደል ነው የምትፈልገው ማለት ነው? አሳምመ? አዎ ሁላቸው እንዴ ከቻልኩማ ሁላቸው በቃ መግደል ነበር። ስለዚህ የማፀን ካንሰር የሚሆንከው አንተ ነህ ማለት ነው? እኔ ነኝ። አዎ ተብላለች እና ማፀን ካንሰር ተባለች እናታና በቃ እንዳትነግሩ እናቴን ተስፋ እንዳትቆርጥብኝ በቃ አባት ጀርሞዳና ሲያውቃል ጠበል እየቀባሽን ለ10 ቀን ቆይ ነው ያለችው። የተረገመት ይሄ በቃ አልቻልኳትም። አቃጠለችኝ። በቃ እሺ ሰራዊታችን ሰብስበው ቶሎ ውጡ፣ ቶሎ ፈጠን ተሰብሰብ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ይበቀሏችሁ። ውጡ ቶሎ ግንባር ላይ ተሰብሰብ። በአብ በወልድ በመንፈስ ቅዱስ ስም በሽታን አንሳ። ከእናቷ ላይ በሽታን አንሳ። በሽታን ምንም ፈጠን። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ በቀል አንሳ። በቃ ድካም ነው። በቃ ድካም ነው። እኔ ድካም ብቻ ሆነው ቀረሁት። በቃ ድካም ነው ቀረሁት 3 ወር ብቻ። ግንባር ላይ ተሰብሰብ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን በሽታችንን ሙሉ ለሙሉ አንስተን ሰራዊታችንን ሙሉ ለሙሉ ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ከእንደ ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። በየቀኑ በኃያሉ በመድኃኒዓለም ስም 27 ቢሊዮን እንሰግዳለን። የናት ጠብኛት የተረገመው ቶሎ በል። በየቀኑ በኃያሉ በመድኃኒዓለም ስም ፈጠን ሳታት አባክን። በሱ በ27 በኃያሉ በመድኃኒዓለም ስም 27 ቢሊዮን እንሰግዳለን። በመድኃኒዓለም ስም 27 ቢሊዮን እንሰግዳለን። ይህንን ትእዛዝ ባንፈጽም ቸሩ መድኃኒዓለም እጥፍ ድርብ አድርጎ ይበቀለን። እሱ መድኃኒዓለም እጥፍ ድርብ ብሎ ይበቀለን። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ልብ መልሰው መልስ ልብ። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔር ይገስጽ።
እሺ እህት አለምዬ እንዴት ነው? የበረታሽ ነው? ፈተና በጣም ከባድ ነው እንደሚሆናት እኔ በጣም ከባድ ነው፣ ከህይወት በላይ ነው። አንዳንድ ጊዜ ተስፋ ያቁርጠኛል። አይዞሽ የኔ እህት ተስፋ አትቁረጪ። እሺ ተስፋ አትቁረጪ። እስከ መጨረሻው መጽናት ያስፈልጋል። እስከ መጨረሻው የሚጸና እርሱ ይድናል ይላል። ግልጽ ነው አይደለም? ምንድን ነው ግን እስቲ ላውቀው ፈልጋለሁ። ምንድን ነው ተስፋ የማስቆረጥ ሀሳብ ውስጥ እስኪያስገባሽ ድረስ የደረሰው ነገር? ለምሳሌ በምንድን ነው? ትናንትና ማለት ነው እና ትናንትና አይደለም ትናንትና ምን ነበረ ቀኑ? ወበራው ማለት ነው። እናቴ ሕክምና ሄደችና ከዛ ውጤቱ ካንሰር ማጽም ተብላለች ምናምን አለች እናቴና እና ምን አልሽ? የካንሰር ማጽም እሺ እና ከዛ በጣም ነው ተስፋ ያስቆረጠኝ። ለምንድን ነው አንቺ እኮ መጀመሪያ እያለ በጆሮዬ ብትገበር ነበር፣ በግ ብትገበር እንደዛ ትሆን ነበር። የምን እናት ነው እንደዛ የሆነችው? አንቺ ብቻ ናት እያለ በቃ በጆሮን እየሸኳሸኩኝ አንቺ ነው መጀመሪያ ምናምን እያለኝ ከዛ እኔ ደግሞ ኪዳነ ምሕረት ስነግራት በጣም ተስፋ አስቆረጠኝ ማለት ነው። ከምጥል ደግሞ ሁሉ ሰውነት እያነቀኝ በጣም ከባድ ነው። ያንሾካሾካል ማለት ነው በጆሮሽ እየመጣ። አዎ አንቺ ነሽ ለእናትሽ መጀመሪያ ግድ ህማም እንደዛ ያደረግሽ አንቺ ነው። በግ ብታርድ ኖሮ እንደዛ ትሆን ነበር። የመናት ነው እንደዛ የሆነችው? እስካይ ጎረቤት ማናት እንደዛ የሆነች? እናት አንቺ ብቻ ነው እናት እንደዛ የምትሆነች እያለ በጣም እነኛ እኮ በቁጥጥሩ ስር ስለሆኑ ነው ታለምዬ። ገባሪዎቹ እኮ በሙሉ በቁጥጥሩ ስር ናቸው፣ በዲያብሎስ ቁጥጥር ስር ናቸው። የራሱን ያሰቃያል እንዴ? ቀናቸው ሲደርስ ብቻ ይዟቸውን እንጂ ወደ ሲኦል ይዞ የሚገባው። ከላይ እገሊን ይዛችሁት ነው የሚባል ቁጥር ያለ። በነገራችን ላይ ሰው እኮ ዝም ብሎ አይሞትም ወንድሞች። ሰው ዝም ብሎ እኮ አይሞትም። ምንም እንኳን እነኛ የአጋንንቱ ልጆች ቢሆኑ ግን ከአጋዕዝተ ዓለም ከቅድስት ሥላሴ እገሌን ይዛችሁት ነው የሚል ጥሪ ይደረጋል። የዚህን ሰዓት ወይ መላእክተ ጽልመት እየተሽቀዳደሙ ይሄዳሉ ወደዛ ሰው፣ ወይ ደግሞ መላእክተ ብርሃን እየተሽቀዳደሙ ይሄዳሉ። የጻድቅ ሰው ከሆነች መላእክተ ብርሃን፣ የአጥ ነፍስ ሰው ከሆነ ደግሞ መላእክተ ጽልመት። መላእክተ ጽልመት የእሳት ሜንዶ ይዘው ነው የሚሮጡት። የእሳት ሜንዶ የለም ብረት፣ በቃ ባጭሩ የእሳት መግረፊያ ይዘው ይሮጣሉ። ከዛ በኋላ ያ ሰው ልክ ነፍሱ ከስጋው ልትለይ ስትል ይቀጠቅጡታል። አይገልጸውም። እያስጨነቁ ነው ነፍሱን ከስጋ የሚያወጡት። ብዙ ጊዜ አይታችሁ ከሆነ ወንድሞች በዛር አምልኮ ውስጥ ያሉ ሰዎች እንዴት በቃ የደስታ የእረፍት ሞት ነው እንደሚሞቱት። ጻር አይበዛባቸው? ንገሩኝ እስቲ። ይበዛል አይበዛም? በዛር አምልኮ ውስጥ ያሉ ሰዎች ነፍሳቸው ከስጋቸው ስትለይ አይታችሁ ከሆነ ጻር ይበዛል አይበዛም? ወይም የክፉ ሰው ሲሞት ጻሩ ሲበዛበት አይታችሁ አታውቁም? በቃ ማን ይጠራል አለ ዝም ብሎ። አንዳንድም ይቃሻል፣ መጡብኝ የማለትም ነገር ይታያል። እና ይሄ ማን ይመስላችኋል? ማን ናቸው የመጡትስ? መላእክተ ጽልመት እኮ ናቸው። መላእክተ ጽልመት ይመጣሉ። ከዛ በኋላ ያንን ሰው ወንድሞች መፈጠሩን እስኪጠላ ድረስ ነው የሚቀጠቅጡት፣ መፈጠሩን እስኪጠላ። ከዛ በኋላ አስጨንቆ ነፍሱን ከስጋው ለይቶ ይወስደዋል ማለት ነው። ይሄ ነው። ግን በህይወት እስካሉ ድረስ ምንም ላያረጋቸው ይችላል። በቃ ሰላም ነው ይመስላቸው ማለት እንዲዘናጉለት ስለሚፈልግ ነው፣ እስከ ገበሩለት ድረስ ማለት ነው። ከዛ በኋላ መጽሐፍ ሰው ዓለሙን ሁሉ ቢያተርፍ ግን ነፍሱን ካጠፋ ምን ይጎድለዋል እንደሚባሉ እያስጨነቃቸው ይዟቸው ይሄዳል ማለት ነው። ይሄ ግን ዛርን ከመገበር የወጣ ሰውስ፣ ንስሐ ገብቶ ስጋው ደሙን የተቀበለ ሰውስ ምንም ለጊዜው በዚህ ምድር ላይ አጋንንቱ እንዲገብርለት ሊፈታተነው ይችላል። የሆነ ንብረቱን ባዶ በማድረግ በሽታ በማምጣት ስጋውን በመጉዳት የለም። ቸሩ መድኃኔዓለም ደግሞ እንዲህ ብሏል፣ ስጋንም የሚገሉትን ነፍሱን ግን መግደል የማይቻላቸውን ምን አትበሉ አትፍሩ። ነገር ግን ነፍስንም ስጋንም በገሃነም ሊያጠፋ የሚችለው ፍሩ ይላል። እና በዚህ ለጊዜው ሊፈታተን ይችላል፣ ግብር ገብሩልኝ እያለ ማለት ነው። ግን ነፍስ ከስጋ ስትለይ መላእክተ ብርሃን ነው የሚመጡት። ከዛ እሱ ይርቃል። ከዛ በሩቅ እየሆነ ምን ያሉ መሰላቸው? አንቺ ነፍስ ከእጃችን አመለጥሽ አይደል? አመለጥሽ፣ እኛ ታግለንሽ ነበረ ግን አመለጥሽን፣ እኛ አጣናትን አንቺ አገኘሽ እያሉ በቁጭት ይከተሉታል ማለት ነው የዛን ሰው ነፍስ። እና ዓለምዬ
ምን ዋጋ አለው በዚህ ምድር ላይ ጤናማ ሆነሽ ግን ነፍስሽን ካጣሽ? ነፍስሽን ካጣሽ ግን ጤናማ ብትሆኝ ምን ጥቅም አለው? ሲኦል የሚገቡ ከሆነ ተረዳሽ አይደለ? እንትን አሁን ደግሞ ጾም አርባ እንትን እናቴ ወተት ከተጠች ደግሞ በቃ በነፍስ በስጋ ምንም እናት አትገኛትም። ሲኦል ነው ይዛ የሚሄድ ነው እያለ በቃ በጣም ነው የሚሸኮሽከው። እኔ ደግሞ እንዲህ በቃ ድካም ነው በቃ እምነትሽን ሊያሸረሽርሽ ስለፈለገ ነው። አይሻለ አትርከም የሚልሽ እምነትሽን ለመሸርሸር ነው። በቃ የሆነ ተስፋ ለማስቆረጥ የለም። አሁን አንቺ እየተዋጋሽ ያለሽው አንቺ ነሽ። አንቺ እየተዋጋሽ ስላለሽ የአንቺን እምነት ማዳከም ይፈልጋል የዲያብሎስ ይሄ ጠላት። ካዳከመ በቃ እናትሽን በቁጥር እሱ ማድረግ ይፈልጋል ማለት ነው። ግን አንቺ እንዲህ አይነት ነገር ሲያወራ ሲለፈልፍ ሰይጣን ወይ ከኋላዬ ወግድ ትይዋለሽ። ግልጽ ነው አይደል? ቸሩ መድኃኔዓለም እንደገሰጸው ዲያብሎስን ሰይጣን ወይ ከኋላዬ ወግድ፣ የሰውን እንጂ የእግዚአብሔርን አታስብምና እግዚአብሔር ይገስጽህ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ለእግዚአብሔር የሚሳነው ነገር የለም። ጌታዬ መድኃኔዓለም ትያለሽ። ወደ መድኃኔዓለም ቀና ብለሽ ደግሞ ጌታዬ መድኃኔዓለም ጠላቶቼ እግዚአብሔር ትቶታል፣ ከእንግዲህ ማንም የሚረዳው የለምና ተከትላችሁ ያዙት ብለው ሲያንሾካሽኩብኝ ሰማሁ። አምላኬ ወይ እኔን ለመርዳት ፍጠን። አምላኬ ወይ ከኔ አትራቅ። ነፍሴን የሚቃወሟት የእናቴንም ነፍስ የሚቃወሙ ሁሉ ይፈሩ፣ እፍረትንና ጉስቁልናን ይልበሱ። ቸሩ መድኃኔዓለም አባቴ እኔ ግን በአንተ እታመናለሁ እያልሽ የለም ቆመሽ መጸለይ። አባቴ ወይ በአእምሮ ውስጥ የሚለፈልፈውን የሚማከሩብኝን የዲያብሎስ መናፍስት ሴራቸውን ሁሉ አክሽፍልኝ፣ አንተን የሚቀድም ማንም የለምና። ግልጽ ነው አይደለም? እንደዚህ እያል እኔ እምነቴ በአንተ ነው ትያለሽ። መጽሐፍ ቅዱስ እንዲህ ይላል። ቸሩ መድኃኔዓለም በእሱ ስለሚታመኑ ሰዎች እንዲህ ብሎ ተናግሯል። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ፣ ይጠራኛል እመልስለትም አለው ይላል። ትንቢተ ኤርምያስ ደግሞ ምዕራፍ 1 ቁጥር 19 ላይ ስታነቢ እንዲህ ይላል፣ ከአንተ ጋር ይዋጋሉ፣ ነገር ግን አድን ዘንድ እኔ ከአንተ ጋር ነኝና ድል አይነሱም ይላል። ምን አለ? እስቲ ንገሩኝ። ያልኩትን እስቲ ድገሙና ንገሩኝ። ከአንተ ጋር ምን ይላሉ? ከአንተ ጋር ይዋጋሉ፣ ነገር ግን አድን ዘንድ እኔ ከአንተ ጋር ነኝና ድል አይነሱም። አይዋጉም እኮ አላለም። የመዋጋት እኮ ስልጣን አላቸው፣ ቦታ ተሰጥቷቸዋል። የመዋጋት አላቸው፣ ግን ማሸነፉ ላይ ነው ችግሩ። ከአንተ ጋር ይዋጋሉ፣ ግን እኔ አድን ዘንድ ከአንተ ጋር ነኝ፣ ስለዚህ አትፍራ ነው። እንዲሁም ደግሞ ኦሪት ዘዳግም ላይም ስትመለከቱ ምን ይላል መሰለህ? አይዟችሁ አትፍሩ፣ ከፊታቸውም አትደንግጡ ይላል። ኦሪት ዘዳግም ምዕራፍ 30 ስንት ነበረ? ምዕራፍ 31 ቁጥር 6 ከ7 ላይ መሰለኝ፣ እርግጠኛ ባልሆንም አይዟችሁ አትፍሩ፣ ከፊታቸውም አትደንግጡ፣ አምላክ እግዚአብሔር ከአንተ ጋር ይሄዳልና እርሱ አይጥልም አይተውም የሚል ቃል አለ። ልክ ኦሪት ዘፍጥረት ላይም ልክ እንደዚሁ እኔ ከአንተ ጋር ነኝ አትፍራ፣ እኔ ለአንተ ጋሻ ነኝ የሚል ቃል አለ። በቃ ይህን ጥቅስ የመጽሐፍ ቅዱስ ቃላቶች እያሰብሽ ጌታዬ መድኃኔዓለም ጠላቴ ብዙ ያሴራል፣ ግን አንተ ከኔ ጋር ነህና አልፈራም። እነሆ በአንተ ሁሉን ኃይልን በምትሰጠኝ በአንተ በክርስቶስ ሁሉን እችላለሁ። አንተ ከኔ ጋር ካለ የእነሱ ኃይልና ብርታት ምንድን ነውና ነው? ደካማ ነው እያልሽ በመድኃኔዓለም ስም ጠላትን መቃወም። መጽሐፍ ቅዱስ ዲያብሎስን ተቃውሙ ከእናንተም ይሸሻል ይላል እኮ። የያዕቆብ መልእክት ምዕራፍ 4 ቁጥር 7 እስከ 8 ላይ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙ ከእናንተም ይሸሻል፣ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ይላል። እና ይሄንን ማድረግ ነው። እምነትሽ አይድከም ልልሽ ፈልጌ ነው። ይሄ ሁሉ ምክር መመክርሽ እምነትሽ አይድከም፣ ጠንክሪ። ግልጽ ነው አይደለ? እንደውም ደስ ይበላችሁ እኮ ነው የሚለው። ተጨነቁ ሳይሆን ሁልጊዜ በእግዚአብሔር ደስ ይበላችሁ። መዝሙረ ዳዊት መዝሙር 36 ቁጥር 4 ላይ ሁልጊዜ በእግዚአብሔር ደስ ይበል የልብን መሻት ይሰጣልና ይላል። የልብን መሻት ይሰጣልና ሁልጊዜ በእግዚአብሔር ደስ ይበል። እና የእናትሽን ነፍስ ለመድኃኔዓለም አደራ ሰጥተሽ ከአንቺ የሚጠበቅብሽን ማድረግ እንጂ ጠላት በጆሮሽ በለፈለፈ ቁጥር ልብሽ ሊደክም አይገባም። ጸጥ በል ደግሞ ማለት እኮ ይቻላል። በመቁጠሪያ እየቀጠቀጥሽ ስነ ስርዓት ያዝ አንተ አርፈህ ተቀመጥ ካልሽ እኮ ይቀመጣል በመድኃኔዓለም ስም። ዋናው እምነት ስለሆነ ማለት ነው። ይህን ይመስላል እህት አለምዬ። በተረፈ በርቺ፣ አይዞሽ፣ እግዚአብሔር ፍጻሜሽን ያሳምረው። ወንድሜ በእውነት በጣም ነው የማመሰግነው።
ጸጋውን አሜን። ያብዛላበት ቸር መድኃኔዓለም ጤና ይጠብቀልን እና እግዚአብሔር ይመስገን። ያሁንስ እግዚአብሔርም ያገዘኝ እንደ ክፋት ሳይሆን እንደ ምሕረቱና አመሰግናለሁ ወንድማችን። አሜን። እሺ፣ በአብ በወልድ በመንፈስ ቅዱስ ስም ሌላ የምትታሰር ቆይ አንዴ ታለ አንዴ በአብ በወልድ በመንፈስ ቅዱስ ስም በመድኃኔዓለም ስም በቅድስት ድንግል ማርያም ስም የምትታሰር ሌላ የምትታሰር የምትሸል አይነ ጥላ ቡዳ የዛር መናፍስት መተት ጠቋር መስተፋቅር የደብተራ መንፈስ አፍዛ ደንግዝ የሰላቢ መተት ማነ ወለተ ማርያም ጋር አለ አንተ ወለተ ማርያም ጋር አለ ደብተራ ምን አድርግ ተብሎ ነው የተላከው? ደብተራ ምን አድርግ ተብሎ ነው የተላከው? በመድኃኔዓለም ስም ቶሎ በል። የሚስጥር እኮ ምን አድርግ ተብሎ ነው የተላከው? በቅድስት ድንግል ማርያም ስም ተናገር። ምን አድርግ ተብሎ ነው የተላከው? ሰላም ለኪ እንዘንሰግድ ንብለኪ ማርያም እምንን አስተበቅዋኪ እማርዌናዊ ተማይጸነብኪ በእንታና ምኪ ወያቄ ማቡኪ ማይበረነ የውም ድንግል ባርኪ ቅድስ ኪዳነ ምሕረት ታቃጥለ ስሟ እሳት ሆኖ ያቃጥለ። ተናገራው። የቅድስት ድንግል ማርያም ስም እሳት ሆኖ ያቃጥለ። ተናገር፣ ቶሎ ተናገራው። በስሟ ተይዛል። ቤታቸው ልረጫ ሄጄ ነው። በቃ ቤቷን ለመውሰድ ፈልጌ ነው። ወይኔ ቤታቸው ልረጭ? አዎ። ምን ካህን መስለ ነው? አዎ ካህን መስለን። እሺ እቺ ናት ያዘዘችው። ቤቱን አስረጫ፣ ሳታስረጫው እንዳትገባበት አለች። ቤቷ አዲስ ነው። ካህን መስለ ሄደ ማለት ነው። እኔ ራሱ ነው ያገናኘሁት። በቃ እኔ ዛሩ ነው ያገናኘሁት። ራሱ መንገዱ ላይ ሳየው በቃ ጥሩ ስለመሰለውና መጣ። አንተ ግን ትናበባለህ አንተ። ባሏን የክርስተኛ ስም ስጠይቀው እኔ ክርስተኛ ስም አላውቅም አለ እና የራሱንና የእናቱን ክርስተኛ ስም ሰጠና በሱ አሰራን። ይቺ ደግሞ ደውላ አስረጫው እንደ ቤቱን አለችው። አዎ አለ እና ምንም የተፈጠረ ነገር የለም። አይ ምንም የለም፣ ግን እኮ የክርስተኛ ስም ጠየቀኝ እና እንደነገጠ። ለምን እናሰጠው? ያንቺን ስለማላውቀው የኔና የእናቴን ሰጥቼዋለሁ። ዝም ብሎ መንገደኛ ካህን መሳይ ነው ወይስ ንስሐ አባት ነው? እሱ ወደ ቤተክርስቲያን ሄደ ነበርና መንገዱ ላይ በቃ ቄስ ነው ብሎ ግን እኔ ዛሩን የራሱ ያገናኙት። በቃ ሰራዊት ሰብስበውን ቶሎ ጣ እግዚአብሔር ይገስጽህ። እህቶቼ ወንድሞቼ፣ በአሁን ሰዓት በጣም ካህን የሚመስሉ ግን ካህን ያልሆኑ ብዙ አስመሳይ አገልጋይ መሳዮች አሉ። ዲያብሎስ በአጭሩ ጥምጣም ጠምጥሞ ቤተ መቅደስ እየገባበት ያለንበት ዘመን ላይ ደርሰናል። ሁሉም ካህን እንዳይመስላችሁት ወንድሞች። ይህን የምላችሁ ግን ምን ማድረግ አለብን መሰላችሁ? ብዙ ካህናትን ለማግኘት ወይም ንስሐ አባት ለማግኘት ስናስብ ጌታዬ መድኃኔዓለም እባክህ ከትክክለኛው ንስሐ አባት ጋር አገናኘኝ፣ ከትክክለኛው ካህን ጋር አገናኝ ጌታዊ። ዘመኑ አስቸጋሪ ነው። ትክክለኛ ካህን የትኛው እንደሆነ አይታወቅም። በእርግጥ እንደ እምነታችሁ ይደረግላችሁ ብላል። ግን አምላኬ ወይ የአንተ ከሆነ ሰው ጋር ታገናኘኝ ዘንድ እማጸናለሁ ብለን ነው ተማጽነን እንትን ማድረግ ያለብን። እሺ፣ በጣም ጥንቃቄ ማድረግ ያስፈልጋል። እውነት እንደዚህ አይነት ነገር ስንሰማ በጣም ነው የሚያሳዝነው። የሰው ልጅ እግዚአብሔርን ፈልጎ ከእግዚአብሔር በረከት አገኛለሁ ብሎ ወደ ቤተ መቅደስ ሲመጣ በእንደነኛ አይነት ውሸታም ሰዎች በመናፍስ ሲጠቃ በጣም ያሳዝናል። ምክንያቱም ቅዱስ ጳውሎስ በነገራችን ላይ ተናግሯል እኮ እንደነኛ አይነት ሰዎች እንዳሉ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 ላይ እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው። ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣል ይላል። እንግዲህ አገልጋዮች ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸውም እንደ ስራቸው ይሆናል ይላል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13-15 ላይ እና ካህን ያልሆኑ ግን ካህን መስለው ልክ እንደ ካህን ጥምጣም ጠምጥመው ነጭ ጋቢ ለብሰው ካፖርት ለብሰው ከዘራ ይዘው የሚጓዙ መስቀል ይዘው የሚጓዙ ሰዎች አሉ። ዲያብሎስ የራሱን ሰዎች አስገብቷል። የት ቤተ መቅደስ፣ የት ቤተክርስቲያን አገልግሎት ውስጥ፣ የት ጸበል ቦታ ውስጥ አለ።
ስለዚህ እንዴት እናድርግ ነው አሁን እኛ ሐዋርያት ጥያቄ ጠየቁት መድኃኒዓለምን፣ ጌታ ሆይ ታዲያ እነኚህ ሰዎች እንዴት እንወቃቸው አሉት። ትክክለኛ ጥያቄ አይደለም ነው? አይደለም? የሰማችሁኝ ነው? ትክክለኛ ጥያቄ ነው አይደለም? እንዴት እንወቅ፣ እንዴት እንወቅ አምላክ ሆይ ሲሉት ቸሩ መድኃኒዓለም አንደኛ ከስራቸው ታውቋቸዋላችሁ አለው፣ ከፍሬያቸው። የማቴዎስ ወንጌል 7 ላይ አለ፣ ምዕራፍ 7 ቁጥር 15 ላይ ከፍሬያቸው ታውቋቸዋላችሁ እንደነኛ አይነት ሰዎች አሉ። ሁለተኛ ደግሞ በምንድን ነው? በጸሎት በጸሎት አምናችሁም በጸሎት የምትጠይቁትን ሁሉ ታገኛላችሁ አለ ራሱ መድኃኒዓለም ማቴዎስ ወንጌል ምዕራፍ 21 ቁጥር 2 ላይ። ስለዚህ መጠየቅ፣ አንደኛ እግዚአብሔርን መጠየቅ፣ ሁለተኛ ምናቸው መመርመር፣ ምናቸው መመርመር፣ ስራቸውን መመርመር፣ ስራቸውን መመርመር። ያጋልጣቸዋል እኮ አንድ ቀን እግዚአብሔር አምላክ ያጋልጣቸዋል፣ እጅ በእጅ እንዲያዙ ያደርጋቸዋል። አንድ በዛ፣ ሁለተኛ ደግሞ በጸሎት ፈጣሪን በመጠየቅ የእነኛን ሰዎች ማንነት ማወቅ ይቻላል ማለት ነው። እግዚአብሔር ደግሞ አይጥለንም፣ እኛ በየዋህነት እንደዛ ስለምናደርግ ማለት ነው። እነሱ ጋር ስለምናቀርብ እኛን ለእነሱ አሳልፎ አይሰጠንም፣ በተለይ በጸሎት የበረታን ከሆነ ማለት ነው። እና በጣም ያሳዝናል። እንዲህ አይነት ደረጃ ላይ የደረሰው ጸበል ሊረጭ መስሎ መጥቶ መተት የሚያድስ ደብተራ እኮ አለ። ያው ገጠመኝ ላይ ተሰማላችሁ አይደለ? ገጠመኝ ላይ ከምሰማችሁ ታሪኮች አንዱ እንደዚህ አይነት ነገር ነው አለ ለማለት ፈልጌ ነው። ጸበል ሊረጭ መስሎ መጥቶ መተቱን አድሶ መሄድ፣ ጸበል ሊረጭ መጥቶ እንደ የተለያየ ነገር የሚያደርግ ብዙዎች አሉ። እና ጥንቃቄ እናደርግ። ደግሞ ይሄን ስላችሁ ግን አደራ ተጠራጣሪ ሆናችሁ እንድትቀሩብኝ አይደለም የምፈልገው። በቃ ያያችሁትን በሙሉ ይሄ እኮ ደብተራ ነው ይሄ እንትና እንድትሉ አይደለም እኔ የምፈልገው። በቃ ሁሉንም ካህን በጥርጣሬ እንድትመለከቱ አይደለም። አይጥ በበላ የሚባል ተረት አለ። አይጥ በበላ ምን አይመታ ነው የሚባለው? ንገረኝ እስኪ። አይጥ በበላ ምን አይመታ፣ ዳዋ ይመታ። ትክክል። ስለዚህ አይጥ በበላ ዳዋ ሊመታ አይገባም። ሁሉንም ካህን 100% እንዳለ ሁሉም ደብተራ ነው ጠንቋይ ነው ብለን መደምደም አይደለም። ሐሰተኛ ካህን ሐሰተኛ አገልጋይ እንዳለ ሁሉ እውነተኛ አገልጋይ አለ። ሐሰተኛ መምህራን እንዳሉ እውነተኛ መምህርም አለ። እነኛን ዲቴክት እያደረግን እየለየን ነው ማድረግ አለብን እንጂ ሁሉንም በስመ ደብተራ በስመ አጭበርባሪ መደምደም አንችልም። ጥንቃቄ ልናደርግ ይገባል። በጸሎትና ስራቸውን እየመረመርን ልንደርስባቸው ይገባል እንጂ መደምደምም ተገቢ አይደለም ለማለት ፈልጌ ነው። ግን መፈተኑ ግን ኃጢአት አይደለም፣ ኃጢአትነት የለውም። መፈተኑ ማለት መጽሐፍ እንዲላል ሁሉም ፈትኑ መልካሙንም ያዙ ከማናቸውም አይነት ክፉ ነገር ራቁ ይላልና አንደኛ ተሰሎንቄ ምዕራፍ 5 ቁጥር 20 እስከ 22 ላይ ማለት ነው። ይሄን ይመስላል። አንተ ማይክን ክፈት። ወለተ ማርያም ጋር አለ፣ ወለተ ማርያም ሙሉ ጋር አለ። ክፈት። ሰራዊትን ሰብስብ፣ ቶሎ ውጣ። ሌላስ ያደፈጠ ማን አለ? እሷ ጋር ያደፈጣችሁ ትናንትና የታደስን አለ። ወይኔ መታት። ትናንትና የታደስን? አዎ ታደሰን ይገባን። በቃ እቺ ልጅ ካልሞተች እኛ ስራችን መስራት አንቻልም። በቃ ቶሎ ሰብስብ። የታደስክ መተት ሰራዊትን ሰብስብ። ቶሎ ውጣ ከመላ ሰውነቷ፣ ከህይወቷ ከመላ ሰውነቷ ውጡ ቶሎ። በህልም ልጇን እየገደልን አስፈራራናት። በቃ ልጇን እየገደልን? አዎ እንደዚህ እንገላለን ልጅሽን ካላቆምሽው ይህን ልጆች እንዳታወሪ ያልናት። ውጣ ሰራዊትን ሰብስብና አንተም ሰራዊትን ሰብስብና ውጣ። አጋዕዝተ ዓለም ቅድስት ሥላሴ ይበቀል። ሌላ ያደፈትክ እሷ ጋር የተቀበርክ ያደፈትክ አድፍጠ ዝም ብለህ ስራን እየሰራ ያለ ካለ ራስን አጋልጥ። ቶሎ ቶሎ ራስን አጋልጥ። ሰላም ለኪ ዘንሰግድ ብለኪ ማርያም ምን እናስተበቅዋኪ ተማረዊናዊ ተማይጸንብኪ በእንታና ምኪ ወያቄ ማቡኪ ማይበረነዮም ድንግል ባርኪ ቅድስት ድንግል ማርያም ታቃጥለ። ራስን አጋልጥ። አንተ በቃ የለንም። ራስን አጋልጥ በመድኃኒዓለም ስም። ኃያሉ መድኃኒዓለም ይበቀል። ቅድስት ድንግል ማርያም ታቃጥለ። ራስን አጋልጥ። እኛ እሺ
ማን አንተ? ልኮቶት የምንሰበስበው የባሏ ዛር ነኝ። በቃ የባሏ ቤተሰብ ዛር በቃ እኛ ብዙ የዛር ክብር መንፈስ ይገበርልናል። አዎ ብዙ ክብር ይገበርልናል። የባሏ ዛር ሰራዊትን ሰብስብ አንተ። ልጁ እኮ የኛ ነው፣ ግን ልጁን አመለጠችው። በቃ እኛ የምናደርግ ልጁ የኛ እንዲሆን እንፈልጋለን። ሰራዊትን ሰብስብ፣ መበቀል እሷን እንበቀላታለን። በቃ ሰራዊትን ሰብስብ። አንተም ቶሎ ውጣ፣ ቶሎ ሰራዊትን ሰብስብ፣ ፈጠን፣ ቶሎ ውጣ። የዘጋችሁትን እድል ክፈቱ፣ በሽታችሁን አንሱ፣ ሰራዊታችሁን ሰብስቡ። እድል አልዘጋንም። በቃ በህመም እና በሰዎች ነው የምንፈትነው። ቶሎ ውጡ፣ በሰራተኞቹ እንፈትናታለን። ቶሎ ውጡ፣ ወደ ግንባር ተሰብሰብ። ወጥተናል። በአብ በወልድ በመንፈስ ቅዱስ ስም፣ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም። ወይኔ 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 ይሄ ስም እኔ ባልጠራው። በቅድስት ድንግል ማርያም ስም ፈጥን። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም። ቶሎ ብለህ አንተ። ሁላችንም ከነሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን ወይኔ በሽታችንን ሙሉ ለሙሉ አንስተን ሰራዊታችንን ሙሉ ለሙሉ ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ። አሾሻኪም ተሰብሰብ፣ አሾሻኪም ተሰብሰብ፣ ተሰብሰብ፣ አሾሻኪ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከእነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሰውን መልሱ። ልብ እግዚአብሔር ይገስጽ። እሺ ወለተ ማርያም እየበረታሽ ነው አይደል? እግዚአብሔር ይመስገን። አይዞሽ የኔ እህት በርቺ፣ ጠንክሪ፣ አይዞሽ። የማታ ማታ የአጋን ሰራዊት ቢያሸንፉንም የማታ ማታ ድል የክርስቲያኖች ነውና ጠንክሪ፣ በርቺ። እግዚአብሔር ፍጻሜሽን ያሳምርልሽ። እሺ ሌላ ምትታሰር ምትሸኝ ጓደኛዬ በጣም ታማ ነው። ሰርለት ጓደኛሽ ማን ነው ስሟ? ወለተ ሰንበት ማይኳ ዝግ ነው። እሺ ሚዩት ተደርጋ ነው? አዎ ሚዩት ተደርጋ ነው። ሽምድምድ ዳርኳስ መሄድ እራሱ አትችልም። እሺ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ወለተ ሰንበት ጋር አለ። አንተ ወለተ ሰንበት ጋር አለ። ሽባ አደረካት። ማን? ቶሎ ተናገር። በአጋዕዝተ ዓለም በቅድስት ሥላሴ ስም ተናገር። በሊቀ መልአክ በቅዱስ ሩፋኤል ስም ማን? የቤተሰብ ዛር አንተ ነህ ሽባ አደረካት። ተነስ ተነስ ተነስ። አሁን ከእግሯ ከእጇ ውጣ። ጠቋርም ውጣ። ጠቋር፣ ገርግር፣ አይነ ጥላ፣ የቤተሰብ ዛር ሽባ አደረካችኋት ሁሉ ውጡ። ቶሎ ውጡ። አንፈልግም። ዛሬ እንደተሰግድ ቁጭ አድርገን ያዋለ እግዚአብሔር ይገስጻችሁ። ውጡ። አሁን ቶሎ ውጡ። ከሰውነቷ ከመላ ሰውነቷ ከህይወቷ ውጡ። ቀኑን በሙሉ እኛ እኮ እሺን በላ ስንጠጣ ቆየን። መውጣት እንችላለን። አንወጣም። ሰላም ለኪ እንዘን ሰግን ብለኪ ማርያም ምንን አስጠበቋኪ እማርዌናዊ ተማጸነብኪ በእንተ አናምኪ ወያቄ ማቡኪ ማህበረነ ዮም ድንግል ባረኪ ቅድስት ድንግል ማርያም ስሟ እሳቱን ያቃጥላችሁ። ውጡ። አሁን ቶሎ ውጣ። ፈጠን ተሰብሰብ።
ሊቀ መላእክት ቅዱስ ሩፋኤል ይበቀላችሁ። ሰላም ለተፈጥሮትከ በሌሊት ዘእሁድ ወለተስእሎትከ ቅድመ እምነፋስ ወነድ ሩፋኤል ሊቆሙ ለጾታ ሰለስቱ ነገድ ዋዲ ተሳየምከ በማይጸነ ኩሉ ትውልድ በከመ ይቤ ዮሐንስ ወልደ ነጎድጓድ። ሊቀ መላእክት ቅዱስ ሩፋኤል በእሳት ሰይፍ እያረደ ይበቀለ። ውጣን የተባልከው ውጣን የተባልከው ሰራዊት ተሰብስብ ውጣ ውጣ። ሰላም ለአብ ዘም ቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ስላሴ ወሰወኔ ስላሴ በስመ ስላሴ እቀተክት ከይሲ አጋስታ ዓለም ቅድስ ስላሴ ይበቀሉ። ውጣ ሰራዊትን ሰብስብ ቶሎ ሰራዊትን ሰብስብ ቶሎ ሁላችሁም የሞት መንፈስ ማለት ሁሉ በለ የሞት ሰው እናሳየታለን። ሁላችሁም የሞት ሰው የመጣን ሁላችሁም ታዛችኋል። አሁን ሁላችሁ ታዛችኋል። ሳታታባክን ፍርታ ሳታታባክን በጣም ተሰብሰብ ቶሎ። እግዚአብሔር ይገስጽ። ቸሩ መድኃኔዓለም ይበቀል። ቅድስት ድንግል ማርያም ታቃጥል። ጻድቁ አቡነ ገብረ መንፈስ ቅዱስ በዕለተ ቀናቸው ያቃጥሉ። ቶሎ ጣ ሰራዊት ሰብስብ። በሽታን አንሳ። እጇን እግሯን ልቀቅ። እግሯን መላ ሰውነቷን ልቀቅ። ከልቧ ላይ ውጣ። ከልቧ ላይ ቶሎ ከልቧ ላይ ውጣ። ከቤተሰቦቿ ተነስ። ከቤተሰቦቿ ተነስ። ለምን የማትወጣው? አባቱ እሱ እኮ አይገብርልኝም። እናቷ ብቻ ነው የምትገብር የነበረችው። በአጋዕዝተ ዓለም በቅድስት ሥላሴ ስም ታዛል። ትእዛዝ ነው። ውጣ። ታዛል። ውጣ። በአጋዕዝተ ዓለም በቅድስት ሥላሴ ስም ታዘዝ። ውጣ። የጎረቤት መተትም አለን። 11 ዓመቷን የተሰደደችው ውጡላችሁ። የጎረቤት መተት አለን። እሷና አባቷ እንዳልፈላችሁ ሁላችሁም ውጡ ነው የተባላችሁት። ሁላችሁም ውጡ። ሰራዊት ተሰብሰብ። ኦ ሚካኤል ኦ መተንብል ከአናርያም ትሰመይ ቢጸ ሱራፌል ዘምሮ ሳርኡስ ወዘምሎ ላለኡል ጊዜ ጸዋኩከ ቀረበኒ በምሕረቱ ሰአል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል። ሊቀ መላእክት ቅዱስ ሚካኤል ይበቀላችሁ። ፈጠን ተሰብሰብ። ቶሎ ተሰብሰቡ። አንድ መንፈስ እንዳይቀር ፈጠን ተሰብሰብ። ወደ ግንባር ላይ ተሰብሰብ። እሺ ግንባር ላይ ወጣናል። አነሳችሁ። ከእግሯ ከልቧ ወጣችሁ። ከእጇ ቶሎ ከልቧ አልነሳም ማለት ወዳ ላይ ያለን ብዙ ነው ዘንዶ አንሳ ይለከ ወናዳነነ ቅዱስ ሚካኤል ረዳአነ በጸሎትከ ተማኅፀንነ አርዌ ጉቦይ እይማነ ወይምሰጠነ እምነገነቱ ዘሄዶ ለአዳም አቡነ። ሊቀ መላእክት ቅዱስ ሚካኤል ያቃጥላችሁ፣ በእሳት ሰይፍ ይረዳችሁ። ውጡ ቶሎ ከወዷ ቶሎ ተሰብሰብ። ፈጠን ተሰብሰብ። አንተ በቅዱስ ሚካኤል ስም ተሰብሰብ። በቅዱስ ገብርኤል በቅዱስ ሩፋኤል ስም ተሰብሰብ። ቶሎ ተሰብሰብ። ፈጠን ታዘዝ። አንተ ታዘዝ። ኦ ሚካኤል ኦ መተንብል ከአናርያም ትሰመይ ቢጸ ሱራፌል ዘምሮ ሳርኡስ ወዘምልኦ ላለኡል ጊዜ ጸዋኩከ ቀረበኒ በምሕረቱ ሰአል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል። ሊቀ መላእክት ቅዱስ ሚካኤል ይበቀል። ፈጠን ተሰብሰብ። ፈጠን ግንባር ላይ ተሰብሰብ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሊቀ መላእክት ቅዱስ ሚካኤል በእሳት ሰይፍ ይረድ። በሊቀ መላእክት በቅዱስ ሚካኤል ስም
በሊቀ መልአኩ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ገብርኤል በቅዱስ ሩፋኤል ስም በሊቀ መልአኩ በቅዱስ ገብርኤል በቅዱስ ሩፋኤል ስም በጻድቁ በአቡነ ገብረ መንፈስ ቅዱስ ስም በጻድቁ በአቡነ ገብረ መንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከእጇ ከእግሯ ከሆዷ በአጠቃላይ ከራስ ፀጉሯ እስከ እግር ጥፍሯ ካለው ሰውነቷ ወጥተን በአጠቃላይ ከሰውነቷ ከሁሉ መና ወጥተን ከእሷም ከቤተሰቧም ተነስተን ከእሷም ከቤተሰቦቿም ወጥተን ቶሎ በል ከእሷም ከቤተሰቦቿ ወጥተን በሽታችንን ሙሉ ለሙሉ አንስተን ከእንግዲህ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከእነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ቅድስት ድንግል ማርያም እጥፍ ድርብ አድርጋ ትበቀለን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። በየቀኑ ከዛሬ ጀምረን ቶሎ በሊቀ መልአክ በቅዱስ ሚካኤል ስም 12 ቢሊዮን እንሰግዳለን። በየቀኑ 10 ሚሊዮን እንሰግዳለን። 12 ቢሊዮን እንሰግዳለን። 12 ቢሊዮን እንሰግዳለን። ይህንን ትእዛዝ ባንፈጽም ሊቀ መልአክ ቅዱስ ሚካኤል እጥፍ ድርብ አድርጎ ይበቀለን። ሊቀ መልአኩ ቅዱስ ሚካኤል እጥፍ ድርብ አድርጎ ይበቀለን። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ልብ መልሰው መልሱ ልብ እግዚአብሔር ይገስጸን። እግዚአብሔር ይገስጸን። እሺ ታለምዬ አይዞሽ፣ እሺ አይዞሽ፣ በርቺ ኔት መድኃኒዓለም ፍጻሜሽን ያሳምርልሽ፣ ጠላትሽንም ለአንዴና ለመጨረሻ ጊዜ ከእግርሽ በታች ይጣልልሽ። አይዞሽ። አባትሽ ይሞታል እያለ በጣም ነው የሚያስጨንቀኝ። ኧረ አትጨነቂ ታለምዬ፣ ለመድኃኒዓለም ስጪ አሳልፈሽ። ይኸውልሽ ነፍስ የእናቴና አባቴን ነፍስ በእጅ አደራ ሰጥቻለሁ። በይው መድኃኒዓለምን እሺ፣ አደራ ሰጥቻለሁ። የእናቴንና አባቴን ነፍስ ቅዱስ ሚካኤል ለአንተም አደራ ሰጥቻለሁ። ጠብቅልኝ አባቴን እናቴን በይ። ግልጽ ነው አይደለ? እና ደግሞ በመድኃኒዓለም ስም የሆነ መልካም ነገር አድርጊ። እሺ መልካም ነገር አድርጊ ስልሽ ለምሳሌ ስለ አድኖን አስሎ ለመድኃኒዓለም ቤተክርስቲያን ወይ መስጠት፣ አባቴን ትጠብቅልኝ ዘንድ እያልሽ ግልጽ ነው አይደለ? ወይ ደግሞ ዘቢብ ወይም ጧፍ ለመድኃኒዓለም ቤተክርስቲያን መስጠት፣ በስሙ ከፈለሽም የተራበውን ማብላት፣ የተጠማውን ማጠጣት። ይሄን የማደርገው መድኃኒዓለም አባቴን ትጠብቅልኝ ዘንድ ነው እያልሽ እናም ደግሞ እንዲህ እያደረግሽ መልካም መድኃኒዓለምን የለም እየጸለሽ የአባቴ ስመ ክርስትና እጅሽ ላይ ጽፈሽ መድኃኒዓለም ወይ አደራ አባቴን ጠብቅ እናቴን ጠብቅ እያልሽ ስግደት መስገድ፣ የአምልኮ ስግደት ማለት ነው። ትጠብቅልኝ ዘንድ በፊት ሰግዳለሁ እያልሽ እየሰገድሽ ከዛ መድኃኒዓለም ይጠብቅልሻል። ይሄን ያክል አትጨነቂ እሺ ታለምዬ፣ ልትጨነቂ አይገባም። ግን አባትሽን ግን ንስሐ እንዲገቡት በፍጥነት ስጋው ደግሞ እንዲቀበሉ መከራቸው። እሺ ጠላት እየዛተባቸው እንደሆነ ሊያጠፋቸው እንደሚታገል መክረሻቸው በፍጥነት ንስሐ ገብተው ስጋው ደግሞ ቀዳሚ ማለት ነው። ግን በጣም ደስ ይላል። ኧረ አትፍሪ ታለም። አንደኛ ይኸውልሽ ቅዱስ ቁርባን የሚገድል አይደለም የሚያድን የሚፈውስ እንጂ። ግልጽ ነው አይደለ? እንደው ቅዱስ ቁርባን ተቀብሎ ቢሞት ራሱ ማለት ነው እንደው ቢሆን እንኳን ራሱ የአባትሽ ነፍስ የት ነው የሚሄደው መሰለሽ? ሰይጣን ይዞት መሄድ መሰለሽ እንዴ?
ወደ መድኃኒዓለም እቅፍ ውስጥ እኮ ነው የሚገባው። ግልጽ ነው አይደለ? ይሄ ትልቅ መታደል እኮ ነው። ቢሞት እንኳን አንደኛ ሰይጣኑ ስለዛተ እኮ አይደለም የሚሞተው። ሰይጣኑ ስለዛተ አይደለም የሚሞተው፣ እግዚአብሔር ስለፈቀደ ነው። ተረዳሽ አይደል? በቃ ሊያሳርፈው ፈልጓል እግዚአብሔር አምላክ ወደ ራሱ ማለት ነው። እግዚአብሔር የወደደውን አደረገ አይደል የሚለው መጽሐፍ የወደደውን አደረገ። ጌታዬ እንደ ፈቃድ ነው አይደል የሚባለው እንጂ አጋንንቱ እኮ ስለዛተ አይደለም። እሱ ስለዛተ የሚፈጠር ነገር አለ መሰለሽ? እንዴት አለምዬ? ይሄንን አታስብ፣ እንደዛ አታስብ እሺ። እና ለመድኃኒዓለም አሳልፈሽ ስጪው፣ ይሄን አድርጊ። ቅዱስ ቁርባን ይቀበል፣ ስጋው ደሙን ይቀበል። እና አንዳንድ በትርክት የሚወራ ወሬ አለ። የታመመ ሰው ቢያቀርቡት ይሞታል፣ የታመመ ሰው ብቻውን ሲያገኙት ሰይጣን ያገኛል። እንዲህ አይነት ትርክት የአሮጊቶች ጨዋታ ከሚመስለው ትራቅ ይላል ቅዱስ ጳውሎስ። እንዲህ አይነት ተረታ ተረቶች ማለት ነው። እና ሰው ከቅዱስ ቁርባን እንዲርቅ የሚያደርግ የአጋንንት ስልቱ ነው። ተረዳሽ አይደል? ከቅዱስ ቁርባን እንዲርቅ የሚያደርግ ስልቱ ነው። እና በዚህ ጉዳይ ላይ ጥርጣሬ ሊገባሽ አይገባም። ከአንቺ የሚጠበቀውን አድርጊ። ሌላውን ደግሞ ለማን አሳልፈሽ ስጪ? ለመድኃኒዓለም አሳልፎ መስጠት የሚገባው እና ይሄን ይመስላል የኔ እህት። እሺ ጠንክሪ፣ አይዞሽ። ተመለሰልሽ ወለተ ሰንበት። በርቺ፣ እግዚአብሔር ፍጻሜሽን ያሳምርልሽ። አሜን። እሺ እህት ወንድሞች፣ የዛሬው የ7 ሰዓት መርሃ ግብራችን በሚገባ ተጠናቋል። በእውነት በሰላም አስጀምሮ በሰላም ያስፈጸመን ቸሩ መድኃኒዓለም ስሙ የተመሰገነ ይሁን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኒዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተን መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን ቸሩ መድኃኒዓለም እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተን ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በዲያብሎስና በሰራዊቱም ላይ እንድታሰለጥነን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጁ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። እህት ወንድሞቼ ቅድም እንደነገርኳችሁ የ7 ሰዓት መርሃ ግብራችን በዚሁ ተጠናቋል። አሁን የሚቀረን በኋላ ከ9 ሰዓት ጸሎት በኋላ የስንክሳር ትምህርትና የጥያቄና መልስ መርሃ ግብር
ይቀረናል ማለት ነው። ሁላችሁም በጊዜ እንድትገኙ በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። እስከዛው ድረስ ቸር ቆዩኝ። ቸሩ መድኃኔዓለም ከሁላችንም ጋር ይሁን። መልካም ቆይታ። ደህና ሁኑልኝ። በጸሎታችሁ አስቡኝ። አሜን። እመቤቴ ታስብህ። እግዚአብሔር አሜን። ይስጥልኝ። ቀለበት አማኑኤል ቅዱስ ሚካኤል አቡነ ገብረ መንፈስ ቅዱስ ይጠብቅ።